በብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የፖርቹጋልና የክሮሻን ጉዳይ እንመልከት። ትናንትና እንግዲህ ሌሊት 8 ሰዓት ነው ጨዋታቸውን ያደረጉት። ያው በእኛ ሀገር ለማየት የማይመች ግን በጣም ብዙ ሰው ያየው ደግሞ ጨዋታ ነው። ያው በፖርቹጋል ምክንያት ሞድሪችም ደግሞ ኢንፋክት የመጨረሻ የዓለም ዋንጫው ነው፣ ምንም ጥያቄ የለውም። ይህንን ጉዳይ እንመልከተው። ፖርቹጋል አሸንፋለች። የተጨመረው 10 ደቂቃ ብቻ ነበር፣ ነገር ግን ወደ 64 ደቂቃ ማለት እንግዲህ 19 ተጨማሪ ደቂቃ ከኖርማል ከ45 ደቂቃ በላይ ኦፍ ኮርስ የውሃ ረፍቱ አለ። ስለዚህ 3 ደቂቃ ስታንዳርድ ነው። ጎሎቹ ሁሉ የተቆጠሩት በዚያ ጊዜ ነው። ለውጦቹ ሁሉ የተደረጉት በሁለተኛው አጋማሽ ነው። ስለዚህ በዛ ያለ ተጨማሪ ደቂቃ እንጠብቅ ነበር፣ ግን ወደ 20 ደቂቃ ተጨማሪ ተጫውተዋል። እንደገና የቪአር ቼክ ያስፈልግ ስለነበር 2 ኦፍሳይድ ጎሎች ስለነበሩት እንደዚህ ብዙ ነገሮች ስለነበሩ በጣም ረጅም ሰዓት ልክ የካታር የዓለም ዋንጫ ላይ አንዳንድ ጨዋታዎች ላይ 22 ደቂቃ ምናምን ሲጨመር ነው ነበር። ታስታውሺ እንደሆነ ፊፋ በጣም ኮስተር ያለ የጊዜ አጠባበቅ ፖሊሲ ይከተል ነበር። አሁን ከዛ ይላላ ነው፣ ግን ቢሆንም የማያልቅ የሚመስል ሁለተኛ አጋማሽ ነው የነበረው። በጣም ረጅም ነው አይደል? እንደውም የክሮሻ ግብ ከመቆጠሩ በፊት ያን ያህል ደቂቃ ባክኗል። ከጭማሪው ደቂቃ ራሱ አይ ቲንክ 102ኛው ደቂቃ ላይ ነው አይደለ ጎሉ ያስቆጠሩት ክሮሻዎች ወደ 103ኛ ደቂቃ ላይ እና ያን ያህል ባክኗል ከጭማሪው ደቂቃ በኋላ። ምክንያቱም ጭማሪ ደቂቃ የባከነ ሰዓት ታስቦ ነው አይደለ የተጨመረው። ከዛ በኋላ ግን የነበሩት እነዛ ደቂቃዎች ግን ብዙ ቅሬታዎችን አስነስተው ነበር። በተለይ ደግሞ ጎሉ ቢጸድቅ ኖሮ ክሮሻ ሁለተኛ ጎል ቢጸድቅ ኖሮ እንደዚህ አይነት ነበሩ። ለማንኛውም ግን ይሄንን ጨዋታ እናንሳ። ያው ፖርቹጋል አሁንም በዓለም ዋንጫ ላይ መቆየቷን ያረጋገጠችበት ነበር። ቀላል የሚመስል ግን ቀላል ያልነበረ ጨዋታ ነው። እናንሳ። በጣም አስገራሚ ነበር። ምሳሌ ሌሊት እንዳነሳሽው በጣም ኃይለኛ ኮሚትመንት የሚፈልግ ነው። ብዙ ሰው ወደ ስራ ይሄዳል፣ ብዙ ሰው ወደ ትምህርት ቤት ይሄዳል፣ የራሱ ህይወት አለና 8 ሰዓት ላይ ከሁሉም ሰዓቶች በጣም አጉል ሰዓት ይመስለኛል። ከዛ በኋላ እስከዛ ምናልባት ጎበዝ የሆነና በጊዜ 2 ሰዓት ላይ ምናምን እንቅልፍ የሚወስደው ሰው፣ አንዳንድ ሰው እንቅልፉን እንደፈለገ ማዘዝ የሚችል ሰው አለ። 1 ሰዓት ተኛለሁ ካለ መተኛት የሚችል ሰው አለ። 2 ሰዓት ተኛለሁ ካለ መተኛት የሚችል ሰው አለ። እንደዛ ከሆነ የ5 ሰዓት የ6 ሰዓት እንቅልፍ አግኝቶ አይንን ጨዋታ ያየ ሰው ምንም ችግር ላይ ኖረው ይችላል። ግን አጉል ነው። አሁን እኔ ለምሳሌ መተኛት አልችልም። እነሳለሁ ብዬ አሁን 2 ሰዓት ላይ 3 ሰዓት ላይ እንቅልፌም አይመጣ። ችግሩ ደግሞ ካለቀ በኋላም ልክ እንደዛ ተለጥጦ እንዲያውም ተጨማሪ ሰዓት ቢኖርማ ያው አስብ ተጨማሪ 30 ደቂቃ መለያ ምት ምናምን ቢኖረው ኖሮ ደግሞ የበለጠ ከዛ በኋላ መተኛት በጣም አስቸጋሪ ነው። ግን መተኛት አስቸጋሪ የሚሆነው የሚቀርሽ ሰዓት ለንጋት የተቃረበ በመሆኑ ብቻ ሳይሆን በጨዋታ ውስጥ ባየነው ድራማ ምክንያት አእምሯችንም ከዛ ሁኔታ ጋር መተኛት በጣም አስቸጋሪ ነበር። ብዙ ነገር የነበረው ሁለተኛ አጋማሽ ነው። ብዙ ክስተቶች የነበሩት ሁለተኛ አጋማሽ ነው። መጨረሻ ላይ 94ኛው ደቂቃ ላይ ተቀይሮ የገባው ጎንካሎ ራሞስ ከራፋኤል ሊያዮ የመጣለትን በጣም አስደናቂ ክሮስ በግሩም ሁኔታ ነው የጨረሰው። በሁለት የመሀል ተከላካዮች ፕሬሸር ውስጥ ላለ ተጫዋች የላቀ የ9 ቁጥር አጨራረስ ያየንበትን ግሩም ጎል ያስቆጠረው። እንግዲህ ራፋኤል ሊያዮ በሚቀጥለው የውድድር ዘመን በኤሲ ሚላን የሚቀጥል አይመስልም። ራሱም በአንድ ከዓለም ዋንጫ በፊት በነበረው ቃለ ምልልስ ላይ ከሚላን መልቀቅ እንደሚፈልግ ተናግሯል። በሚላን ማኔጅመንት ደስተኛ እንዳልሆነ፣ ለሚላን ውድቀቶች ሰበብ እየሆነ እንደሚቀርብ፣ ያንን እንደማይወደውና መልቀቅ እንደሚፈልግ ተናግሯል። ግን የሚቀጥል ከሆነ ይሄው ትላንት ጎሉ ሲቆጠር የነበረው ጥምረት የሮሴኔሪ ጥምረት ሊሆን ይችላል። ምክንያቱም ጎንካሎ ራሞስ ይሄው የዓለም ዋንጫ እየተደረገ ከፓሪስ ሳን ጀርማ ወደ ኤሲ ሚላን በኤሲ ሚላን ታሪክ ውዱ ዝውውር ሆኖ ለእኔ በጣም ባስገረመኝ የዝውውር ሂሳብ በ74 ሚሊዮን ዩሮ ተዘዋውሯል። ስለዚህ የሮሴኔሪ ጥምረት ሊሆን ይችላል። ይሄ ግን ምሳ እንዴት ነበር ጨዋታው? ያው ብዙ ነገሮች የነበሩት ነው። በተለይ ሁለተኛው አጋማሽ ከመጀመሪያ አጋማሽ ጋር የሚነጻጸር አይደለም። የመጀመሪያ አጋማሽ ፖርቱጋል 70% ፖሴሽን የነበረውን ቢሆን በተለይ ከብሩኖ 2 አጋጣሚዎች
በስተቀር ብዙ አደገኛ አልነበረም የፖርቱጋል ማጥቃት። የክሮሻ ማጥቃት ጭራሽ ኤግዚስት አላደረገም። 3 ሙከራ ብቻ ነው ያደረጉት። አንድ ኦን ታርጌት ብቻ ነው በጠቅላላው በመጀመሪያ አጋማሽ የነበረው በሁለቱም ቡድኖች በኩል። ስለዚህ ምንድነው ኤቨንትፉል ጨዋታ አልነበረም፣ ብዙ ክስተቶች የነበሩ ጨዋታ አልነበረም። ሁለተኛው አጋማሽ ግን ኦልሞስት ሁሉም ነገር ነበረው እና እንዴት አየሽው? እንዴት ነበር ጨዋታ? አሁን ከመጀመሪያው ጨዋታ ጀምሮ የፖርቹጋልን የመጀመሪያ ጨዋታ ካየን ጀምሮ እኔ ለፖርቹጋልን ለሚደግፋት ሰው በጣም ዲስአፖይንት የሚያደርግ ውጤት ሳይሆን ያው በውጤቱ አልፈዋል እውነት ለመናገር እና ደግሞ የዓለም ዋንጫ ለማለፍ ብዙ ጨዋታዎችን ሁሉንም ጨዋታዎች ማሸነፍ የማይጠበቅበት አይነት ጊዜ ላይ ነው። ስለዚህ ውጤቱ ሳይሆን ያሳዩት ፐርፎርማንስ ግን ብዙ ሰው ዲስአፖይንት አድርጎ ነበረ ብዬ አስባለሁ እና የመጀመሪያ ጨዋታቸው ላይ ጥሩ አለመጫወትን አንደርስታንድ ማድረግ የሚቻል ይመስለኛል። ምክንያቱም የዓለም ዋንጫ ለምሳሌ አርጀንቲና የመጀመሪያ ጨዋታን ከሳውዲ አረቢያ ጋር ጥሩ አልተጫወተችም ነበር። ጥሩም የተጫወተች አይመስለኝም የኳታር የዓለም ዋንጫ ላይ ና ጥሩ ስፔን 2010 ተሸንፋን የጀመረችው በስዊዘርላንድ። የብዙዎቹን ታሪክ ካየክ እንደዛ ነው የሚሆነው ና በቃ ጥሩ አለመጫወት አንድ ጌም ነው፣ ጥሩ አትጫወትም የመጀመሪያ ጨዋታ ነው። ሁለተኛው ጨዋታ ላይ ግን ኡዝቤኪስታን ናት። ስለዚህ ስለ ፖርቹጋል ምንም ነገር ለመናገር ስለ ጥንካሬም ስለ ድክመትም ለመናገር የሚመች አይነት ጨዋታ ነበረ ብዬ አላስብም። ምንድነው 5 ግቦችን ማስቆጠሯ ያው በተወሰነ መንገድ ቲሙን ማጥቃት እንደሚችል ግን ማስቆጠር እንደሚችል ያሳየችበት ነው ብዬ አስባለሁ እንጂ እኔ ከዛ የተለየ መልእክት አስተላልፏል ብዬ አላስብም። እና እኔ የምርም ከምድቡ ይፈትናታል ብዬ ያሰብኩት ጨዋታ የኮሎምቢያ ጨዋታ ነበረ። ያው ምን አይነት ፐርፎርማንስ እንደነበር ተመልክተናል። በጣም መጥፎ ፐርፎርማንስ ነበርና አሁን እኔ ምንድነው ማስበው የዓለም ዋንጫ ከመጀመሩ በፊት the best midfield ነው በብዙዎቻችን እምነት። ኢንዲቪጁዋሊ በጣም ጥሩ አማካዮች አሏትኝ ብዬ አስባለሁ። እኔ ምናልባት እንግሊዝ ከዛ ውጪ ግን ለኔ በጣም የተሻለው ሚድፊልድ ነው ብዬ አስባለሁ። የፖርቹጋል ተጫዋቾቹ ባላቸው ጥራትና ባሉበት ብቃት በነበሩበት ከፍታ በክለብ ከአራት ጨዋታ በኋላ ግን the best ሚድፊልድ በጣም ወረስት ሆኗል ለኔ እና እንደውም እኔ ምን አስባለሁ የሆነ በጣም ሚንከባከብክ አይነት ፍቅረኛ ኖሮ የሆነ ቺት ምናምን ሲያደርግብህ አይነት ስሜት ነው የፖርቹጋል ሚድፊልድ ያለው ኦነስትሊ። ምክንያቱም ማለት መቀበል ራሱ ይከብደኛል። ለምሳሌ ብሩኖ ፈርናንዴስ ሪስክ በሚወስዱ ኳሶቹ ነው የምናውቀው አይደለ? እኔ ብሩኖ እንደ ተጫዋች በጣም ትልቅ ተጫዋች ያደረገው ሪስክ የሚወስድባቸው ኳሶቹ ናቸው ብዬ አስባለሁ። የለም አላቅም እኔ እንዴት ማለት ሊመጣልኝ አልቻለም። እኔ ታውቃለህ በጣም ነው ብሩኖ ፈርናንዴዝን የምወደውና ሊመጣልኝ አልቻለም። ቪቲኒያ በፔስጂ በሰንጣቂ ፓሶቹ ነው የምናውቀው። ቪቲኒያ እንደዛ ፐርፎርማንስ ያደርግ እያየሁት አይደለም። ጆዋን ቬዝ በተመሳሳይ እና የትናንትናውን ጨዋታ ግን ሳይ ምን ፊል አደረግኩኝ ለክርስቲያኖ ነው የሚጫወቱት። ለክርስቲያኖ ምን የዓለም ዋንጫ ሳይሆን ለክርስቲያኖ መጫወት ያለባቸው ብቻ ነው ብያለሁ። እንደውም ሁለተኛው ምክንያት ነው ለክርስቲያኖ መጫወት፣ ለራሳቸው ነው መጫወት ያለባቸው። ምክንያቱም ማንኛውም እግር ኳስ ተጫዋች በታሪኩ ላይ የዓለም ዋንጫ ማለት ትልቁ ውድድር የዓለም ዋንጫ ነው። ትልቁ ውድድር የዓለም ዋንጫ እንዲኖር የዓለም ዋንጫ ሜዳሊያ እንዲኖረው መፈለግ አለበት ብዬ አስባለሁና ከክርስቲያኖና ከጥቂት የፖርቹጋል ተጫዋች ውጪ ግን እርግጠኛ አይደለሁኝም ውድድሩ ምን እንደሆነ የገባቸው ራሱ አይመስለኝም። አላቅም ብዙ ሰው ሀሳቤን ሊጋራ ይችላል ብዬ አስባለሁ። እንደውም ያው አንድ የሙያ አጋራችን ሀብታሙ አበራ ምን ብሎ ሶሻል ሚዲያ ላይ ጽፎ አየሁትኝ ስለ ክርስቲያኖ ተነሳሽነት በሱ ተነሳሽነት ልክ የሱን ተነሳሽነት የሚረዱት ጥቂት ተጫዋቾች ቢኖሩ ወይም በሱ መጠን ያ ሞቲቬሽን ያላቸው ተጫዋቾች ቢኖሩ ሞቲቬት የሚሆኑበት ነገር ያላቸው ተጫዋቾች ቢኖሩ ኖሮ በእርግጠኝነት በዚህ ዓለም ዋንጫ ላይ ጥሩ ርቀት የሚጓዙ ይመስለኛል የሚል ሀሳብ ሲሰጣየውትና እኔ እንደዛ ነው ማስበው። እና ያው ክርስቲያኖም በተነሳሽነት ነው የምናውቀው 20 ምናምን አመት ሙሉ እንግዲህ ያገኛቸው ክብሮች ላይ ተጨማሪ ነገሮችን ለማግኘት የሚተጋ አይነት ተጫዋች ነው። ግን እርግጠኛ አይደለሁም ሜቢ ልታገዘኝ ትችላል። እንደዛ አይመስለኝም የፖርቹጋል ተጫዋቾች እኔ የዓለም ዋንጫ ላይ እየተጫወቱ ያሉ አይመስለኝም። ኢቭን ኔሽንስ ሊግ ራሱ ከዚህ በላይ ፋይት ልታደርግለት የምትችለው አይነት ውድድር ነው ብዬ አስባለሁና ለክርስቲያኖ ብቻ ሳይሆን ለብዙዎቹ የመጨረሻ የዓለም ዋንጫቸው ነው። ቬስሊ ለበርናንዶ ሲልቫ የመጨረሻ የዓለም ዋንጫው ነው የሚሆነው። ብሩኖ ይሰማኛል እንደዛ እንደሚሆን ለብዙዎቹና ከ4 አመት በኋላ አንድ እግር ኳስ ተጫዋች ምን ላይ እንደሚሆን የእግር ኳስ ህይወቱ አያውቀውም።
ሶ ለራሳቸው ነው መጫወት ያለባቸው ብዬ ነው ማስበው። መጀመሪያ ለክርስቲያኖ መጫወት ነው። ሁለተኛው ነገር ከሆነ እየተጫወቱም አይመስለኝም እኔ ለክርስቲያኖ እውነት ለመናገርና የክሮሺያን ጨዋታ ግን ያየው ትናንትና ምንድነው ፊል ያረኩትኝ እኔ በነገራችን ላይ ከኮሎምቢያ ጨዋታ በላይ የክሮሺያን ጨዋታ የማሸነፍ እድል አላቸው ብዬ አምናለሁ። ምክንያቱም ክሮሺያ በሃይ ዲፌንሲቭ ብሎክ የምትከላከል ቡድን ሆና ነው የታየች። የእንግሊዝ ጨዋታ ላይ ምን ፊል አድርግ ያለው እየወረዱ ነው የመጡትኝ በሁለተኛው አጋማሽ ላይ ብቃታቸው ዝቅ እያለ ነው የመጣው። ምክንያቱም በእድሜም የገፉ ብዙ ተጫዋቾች አሉበት የክሮሺያ ስብስብና 57ኛው ደቂቃ ላይ ለማጥቃት በጣም ኖቲስ ያረኩት ሲናሪዮ ስለነበር ነው። ለማጥቃት በመልሶ ማጥቃት ሲሄዱ የፖርቹጋል 3 ተጫዋቾች የክሮሺያ 3 ተጫዋቾች ነው ያሉት። አራተኛው ተጫዋች ማን ራፋኤል ሊያኦ ነው ቆሟል። ራፋኤል ሊያኦ ቆሟል። ሲሪየስሊ ማለት የዓለም ዋንጫ ኦኬ ክርስቲያኖ አልሮጠም አንደርስታንድ ብታደርገው ትልቅ ምክንያት አለ፣ እድሜው አለ። ራፋኤል ሊያኦ የመልሶ ማጥቃቱን ሊያገዝ እየሮጠ አይደለም እና አይገባኝም። አሁን ይሄንን እንዴት ልረዳው እንደምችል እኔ አላቅም። ሜቢ ትንሽ ስሜት ያርጎኝ ሊሆን ይችላል የፖርቹጋል ደጋፊ መሆኔ። እኔ እውነት ለመናገር ክርስቲያኖ ሪታየር ካረገ በኋላ በቃ ፖርቹጋል አሩ ነው እንዴት እንደማያት ራሱና እንደዛ ነው ፊል ያረኩትና እንዴት ነው የክሮሺያ ተጫዋቾች የሚሮጡትን ሩጫ አይቀኑም በእነሱ ማለት ግን ሞቲቬሽን ነው ወይስ ጠለቅ ያለ ስትራክቸራል ችግር ነው የሚታየው? ምክንያቱም እንዳነሳሹ የዓለም ዋንጫ ላይ ለመጫወት እንዳነሳሹ በውድድሩ ግዝፈትና ባለው ስሜታዊ ዋጋ ምክንያት እና የዓለም ዋንጫን ማሸነፍ ለአንድ እግር ኳስ ተጫዋች በታሪክ በሚሰጠው ስፍራ ምክንያት እነዚህ ተጫዋቾች እንዲሁ ስታስቢው የዓለም ዋንጫ ውድድር ማለት በተለይ ደግሞ አንዳንዶቹ ተጫዋቾች ሮናልዶ ብቻ ሳይሆን ሌሎችም ተጫዋቾች የመጨረሻ የዓለም ዋንጫቸው ሊሆን እንደሚችል የሚታወቅ በርከት ያሉ ተጫዋቾችም ጭምር ባሉበት ቡድን ውስጥ የዓለም ዋንጫን ዋጋ ማጣት ነው ወይስ ሌላ ጠለቅ ያለ ታክቲካል ስትራክቸራል ጥያቄ አለ? ምክንያቱም የዓለም ዋንጫ ላይ ሞቲቬትድ ለመሆን ማንም ሰው መጥቶ ሞቲቬት ማድረግ አይጠበቅበትም። አንድን ተጫዋች የውድድሩ መጠን ብቻውን እና ለሀገር መጫወት ብቻውን ለፖርቱጋል መጫወት ብቻውን በቂ ሞቲቬሽን ስለሆነ ግን ከሞቲቬሽን ውጭ የሚታይሽ ምክንያቱም አሁን ሌሎችም ቡድኖች እንደዛ ሲሆኑ እናያለን። ሌሎች ውድድሮች ላይ በታሪክ እንደዚህ ኤክስፔክት የተደረጉ ቡድኖች ድንገት በክለብ እግር ኳስ በጣም አስደናቂ ሲዝን ያሳለፉ ቡድኖች አሁን በፐርፎርማንስ በኩል ማለት ነው አሁን ያው እንዳልሽው በውጤት የመጨረሻዎቹ 16 ቡድኖች ውስጥ ደርሰዋል። ሌላ ከበድ ያለ ፈተና ይጠብቃቸዋል ከስፔን ጋር እና የትላንትናው አይነት አጫወት የኮሎምቢያ አይነት አጫወት የኮንጎ አይነት አጫወትን የምናይ ከሆነ ስፔን ደግሞ ተጨማሪ ጊር መጨመር የሚችል ቡድን ነው። ተጫዋቾቹ የበለጠ ፊት እየሆኑ ይሄዳሉ። አደገኛ ቡድን ነው፣ ምንም ጥያቄ የለውም። ፐርፎርማንሱ በጣም ካልተሻሻለ የበለጠ ያስቸግራቸዋል የስፔን ብሔራዊ ቡድን። ግን ከሞቲቬሽን ውጭ የሚታይሽ ነገር የለም አለ፣ ስትራክቸር ችግር አለ። ይህንን ማየት ይቻላል ከመጀመሪያው ጨዋታ በኋላ አይደለ። ለምሳሌ እኔ አማካኙና ማጥቃት ክፍሉ ተገናኝቷል ብዬ አላስብም። እንደውም ትናንት ይሻላል በአንጻራዊነት አይደለ። ኳስ የሚፈጥር ተጫዋች የለም እንግዲህ በነዛ ኢቭን የመስመር ተጫዋቾቹ ኑኖ ሜንዴሽ ራሱ በጣም ጥሩ ተጫዋቾች ናቸው። እንደውም ከመከላከል ይልቅ ማጥቃቱ ላይ የሚሳተፉ ተጫዋቾች ሆነው ያ ችግር ነበረ በመጀመሪያው በዲያር ኮንጎ ጨዋታ ላይ እና እኔ ድብን ያለ ስትራክቸር ችግር አለ ብዬ አስባለሁ። አሰልጣኙም ቅያሬዎቹ እየሰሩለት ነበር ብዬ አላስብም። ምናልባት ትናንትና ክርስቲያኖን ቀይሮ ማን የገባው ሩቤን ነቬሽ ከገባ በኋላ ትንሽ ሚድፊልዱን አግዟል ብዬ አስባለሁ እኔ እንደው እንጂ ቅያሬዎቹ አንደኛ በጣም ሌት ይሆናሉ። ቅያሬዎቹን ተመልክተን ትናንት ግን ደፈረኩ 60 አራት ተጫዋች ቀይሮ ትናንትና እኔ መጨከንም ነበረበት ብዬ አስባለሁ። ብሩኖ ፈርናንዴስ ላይ ትክክለኛ ቅያሬ ነው ብዬ አስባለሁ። ከዛ ውጪ ግን ክርስቲያኖንም የቀየረው ክርስቲያኖን ቀይሮት ሰርቶለታል ብዬ አስባለሁ ይመስለኛል እንደዛና ቅያሬዎቹ በጣም ይዘገዩ ነበር ከዚህ በፊት በነበሩት የምድብ ጨዋታዎች ላይ። ለምሳሌ የሶስተኛው ጨዋታዎች ላይ ያን ያህል ረጅም ደቂቃ መቆየት የሌለባቸው ተጫዋቾች ሜዳ ውስጥ ቆይተው ትመለከታለክና እኔ ድብን ያለ ስትራክቸር ችግር አለበት ብዬ አስባለሁና የቤልጂየም ትውልድ ያመከና አሰልጣኝ ነው አንስ ሲባል ሁሉ አንዳንድ ነገር ከአሰልጣኝ ቁጥጥር ውጪ ይሆናልና ደግሞ ብዙ ጊዜ እናነሳዋለን አይደል። በቤልጂየም ትውልድ ፈረንሳይ በጣም አስደናቂ ትውልድ ነበራት እንዲህ ያለ እናነሳ ነበርና አሁን ሁሉንም ነገር ያሰልጣኝ ችግር ነው ለማለት እቸገራለሁ። ግን ታያለክ እኮ ስፔን ብሔራዊ ቡድን ላይ አሰልጣኝ ምን እየሰራ እንደሆነ ታያዋለክ ሌሎቹም ብሔራዊ ቡድኖች ላይ ብዬ አስባለሁና ለኔ በጣም ዲስአፖይንት የሚያደርግ ነው። አላቅም እኔ ጨለምተኛ መሆን አልፈልግም፣ ግን ቶርናመንት ደግሞ ሁሉ ጊዜም እንደዚህ አይነት ባህሪ ያለው አይደለ። አታቅም በጣም ሰርፕራይዝ ሆናል እውነት ለመናገር ከውድድሩ በፊት
እና የፖርቹጋል ኢቨን የመጀመሪያ ጨዋታውን አንስታ ራሱ ፖርቹጋል ያለ ዋንጫ የማንሳት አቅም አላት ብዬ ነው ነበረ ማምነው። እነዚህን ጨዋታዎች ካየው በኋላ ግን ክሊርሊ ከፖርቹጋል የተሻሉ በጣም በጣም ብዙ ቡድኖች አሉ እና ዋነኛው ፖርቱጋል እንደዚህ ሆና 2016 የአውሮፓ ዋንጫ አንስታለች። ምድቧን አንድም ጨዋታ አላሸነፈችም። ኢንፋክት ከአንድ ጨዋታ በስተቀር በ90 ደቂቃ ጨዋታ አላሸነፈችም። ሁሉንም ጨዋታዎች ስታሸንፍም በተጨማሪ ግን ይመስላል ማለት ቶርናመንት ነው። አሁን እኔ ስፔን ጨዋታ ምን አስባል እኔ ስፔን ጨዋታ ላይ ሜቢ ከፖርቹጋል ያለፉት 4 ጨዋታዎች አንጻር ካየኸው ስፔን ለስፔን የተሻለ እድል ሰጥተህ ልትገባ ትችላለህ። ግን ስፔንን ማሸነፍ የሚያስችል በጣም በቂ ስብስብ ብቻ ሳይሆን አላቸው ብዬ አስባለሁ። ምክንያቱም ስፔስ የሚገኝበት ጨዋታ ነው ብዬ አስባለሁ የስፔንም ጨዋታ እና አያሸንፉም ለማለት አልችልም። ና ፋይናል ፖርቹጋል ለዋንጫ ከሆነ የምትጠብቃት እንደዚህ አይነቱ ተጋጣሚዎችን ደግሞ በውድድሩ ላይ ማሸነፍ አለባት፣ ግዴታ ነው። ስፔንን ማሸነፍ ግዴታ ነው። ክሮኤሽያ እንዳሸነፈች ቀጥሎ የሚመጡትን ቡድኖች ኢቭን ፈረንሳይ፣ ሌሎች ብራዚል፣ አርጀንቲና ማሸነፍ የሚጠበቅባታል ና ጨለምተኛ መሆን አልፈልግም፣ ግን በጣም ከባድ ይመስለኛል። ይህንን ድክመታቸውን የበለጠ ማጋለጥ የሚችሉ ጥራት ያላቸው ተጫዋቾች ያሏቸው ብሔራዊ ቡድኖች አሉ ብዬ አስባለሁ። ልክ ነው። እንግዲህ እኔ ከሞቲቬሽን አንድ ምክንያት ሊሆን ይችላል። እርግጠኛ አይደለሁም ዓለም ዋንጫ ላይ የሚጫወት አንድ ተጫዋች የሞቲቬሽን ችግር ይገጥመው እንደሆነ በዛ ትንሽ አልስማማ። ምክንያቱም ለምሳሌ ራሞስ ጎል ሲያስቆጥር ወይም ባለፈው ሮናልዶ ጎል ሲያስቆጥር ዲሞቲቬትድ የሆነ ቡድን ሴሌብሬሽን አይደለም ያየሁት። በቃ they need it የሆነ ነገር አለ፣ የሆነ ፓራሊሲስ አለ እንጂ የሞቲቬሽን ጉድ የሆነ እየሰራ ያልሆነ ነገር አለ። በሌሎች ቡድኖች እየሰራ ያልሆነ ነገር እንዳለ ሁሉ አሁን ትላንትና የፖርቱጋል ብሔራዊ ቡድንን በቂ ሪስክ አለመውሰድ በአንዳንድ ቁጥሮች አነሳ ነበር። በዓለም ዋንጫው ብዙ ፓስ የሚያደርግ ግን ብዙ ፕሮግሬሲቭ ፓስ የሚያደርግ ቡድን። የክንፍ ተጫዋቾቹ ፔድሮ ኔቶ እንዲያውም በልዩ ሁኔታ አንስቼው ነበር። በዓለም ዋንጫ ጨዋታዎች ሶስቱም ጨዋታዎች ላይ ተሳትፏል። 7 ድሪብል ብቻ ነው የሞከረው፣ ማለት ሁለቱም ብቻ ነው ያሳካው። በቂ የ1v1 ሪስክ ቴኪንግ የለም። አንድ ለአንድ በተናጠል በፓስም በድሪብልም ማለት ነው። ለምሳሌ ትላንትና ላሚን ያማል 80% ምናምን ላይ ነው ያለሁት በፎርሙላ፣ ግን ለምሳሌ አንድ ለአንድ ብቻ በተመለከተ 12 ድሪብል ነው ያደረገው ትላንትና። በዓለም ዋንጫ ታሪክ ከጄጄ ኦኮቻ 1998 የዓለም ዋንጫ በኋላ አንድ ተጫዋች ብዙ ድሪብል ያደረገበት ማለት ላሚን ያማል ብቻውን ትላንትና ያደረገው የድሪብል ቁጥር ፔድሮ ኔቶ እስከ ትላንትናው ጨዋታ ድረስ ካደረገው ቁጥር ይበልጣል ማለት ነው። ስለዚህ በቂ ሪስክ አለመውሰድ ያለው ከመልእክቱ ነው ወይስ ከተጫዋቾቹ ድፍረት ማጣት፣ ሪስክ የመውሰድ ድፍረት ማጣት ነው የሚነሳው የሚለውን አላውቅም። የሆነ ማሽነሪ ውስጥ እየሰራ ያልሆነ ነገር አለ። የኔ አረዳድ እንኳን እንደዛ ነው። የበለጠ ታክቲካል ይመስለኛል። የበለጠ ኑዋንስድ የሆነ የታክቲክ ችግር ያለበት ይመስለኛል ይሄ ቡድን በተመለከተ። ግን ትላንት የነበረውን ሁኔታ እናንሳ። ያው የትላንትናው ጨዋታ እኔ በዓለም ዋንጫ በዚህኛው የዓለም ዋንጫ በተለይ በጥሎ ማለፍ ጨዋታ ካየናቸው ሁሉ በጣም ድራማዊ ጨዋታ ይመስለኛል። ብዙ ድራማዊ ጨዋታዎች አይተናል፣ ያለቀ ደቂቃ ጎሎች አይተናል። ግን ሁለተኛው አጋማሽ እንዳልኩት በጣም ረጅም ጊዜ ነው፣ ማያልቅ የሚመስል ረጅም፣ ከአንድ ሰዓት በላይ የወሰደ ረጅም ነው፣ 64 ደቂቃ። መጀመሪያ የክሮኤሽያ ብሔራዊ ቡድን በፔሪሲች አማካይነት ጎል አስቆጠረ። በነገራችን ላይ ይሄ በክሮኤሽያ ዓለም ዋንጫ ታሪክ ብዙ ጎል ያስቆጠረ የክሮኤሽያ ተጫዋች ያደርገዋል ኢቫን ፔሪሲችን። ከዚህ በፊት ዳቮር ሹከር ነበር ከፍተኛ ጎል አስቆጣሪ የነበረው 1998 የዓለም ዋንጫ ላይ የውድድሩ ከፍተኛ ጎል አስቆጣሪ ሆኖ ባጠናቀቀበት ጊዜ 6 ጎሎች ነበር ያስቆጠረው። ከዛ በኋላ በሌላ የዓለም ዋንጫ ጨዋታ ላይ ጎል አላስቆጠረም። በኋላ ሬናቶ ቬጋ ላይ ቭላሲች በሰራው የራግቢ ጥፋት ምክንያት የራግቢ ታክል ምክንያት የክሮኤሽያ ብሔራዊ ቡድን ላይ ፍጹም ቅጣት ምት ተሰጠና ክርስቲያኖ ሮናልዶ ጎሉን አስቆጠረው። ሮናልዶን በተመለከተ የፍጹም ቅጣት ምት ላይ በተለይ ልትጠራጠሪው አትችይም። በተለይ ትልቅ ኦኬዥን የፍጹም ቅጣት ምቶችን በተመለከተ ግን ከመምታቱ በፊት አንድ ትልቅ ቶርናመንት ላይ የዛሬ 2 ዓመት ከስሎቬኒያ ጋር በነበረ ጨዋታ የፍጹም ቅጣት ምት ስቶ ስለነበርና የክሮኤሽያ ግብ ጠባቂ ደግሞ በጣም ጎበዝ የመለያ ምቶች የፍጹም ቅጣት ምቶች የማዳን ሬከርድ የነበረው ነው። ክሮኤሽያ ብራዚልን የዛሬ ያለፈው የዓለም ዋንጫ ላይ ስታሸንፍ 2-3 የፍጹም ቅጣት ምቶች አድኖ ስለነበር ከዛ ሮናልዶ በጣም ሴፍ የሆነ የፍጹም ቅጣት ምት ወደ አንዱ አቅጣጫ መውደቁ አይቀርም። መሀል ለመሀል ነው የመታው። ከፍ ያለ ነው፣ ጥንካሬ ያለው ፐርፌክት ፔናልቲ። ብዙ ጊዜ ትልልቅ ተጫዋቾች ሴፍ መሆን ሲፈልጉ የሚመቱት አይነት የፍጹም ቅጣት ምት ነው። አንድ እኩል ሆኑ። በኋላ ነው እንግዲህ ራሞስ ጎሉን ያስቆጠረው በ94ኛው ደቂቃ። ከዚያ በኋላ ነው
አርቢትሩ 14 ደቂቃ አጫውተዋል፣ ተጨማሪ ጊዜ ማለት ነው። ጎሉ በተቆጠረበት ጊዜ ዮሽኮ ግቫርዲዮል ያንን ጎል ሲያስቆጥር በኋላ ነው እንግዲህ ምርመራ ያስፈልገው የነበረው። ከ60 ሰከንድ በኋላ ነው እንደገና ከ1 ደቂቃ በኋላ ነው አርቢትሩ ሄደው ማታኖቪች የሚባለው ተጫዋች ኳሱን በጭንቅላቱ ነክቶታል አልነካውም የሚለው ዲቴል በጣም ወሳኝ ነበር። ምክንያቱም እሱ ኳሱን ባይነካው ኖሮ ጎል ነበር። ምክንያቱም ሬናቶ ቬጋን የጨረፈው እና ፓሳሊች ኦፍሳይድ ሊባል አይችልም። ስለዚህ እሱ መመርመር ነበረበት። በኋላ እሱ ለመመርመር ደግሞ የተለያየ ቴክኖሎጂ መጠቀም ነበረባቸው። በቴሌቪዥን እያየነው እንኳን ኮንክሉድ ለማድረግ ያስቸግራል። ነክቶታል አልነካው ኦቪየስ አይደለም። ለዛ ነው ማይክሮቺፕን መጠቀም ያስፈለገው። ኳሶቹ ላይ የተጠቀመ ማይክሮቺፕ አለ፣ በኋላ እናነሳዋለን። በዛ አማካይነት ነው ጎሉ የተሻረው። መጨረሻ ላይ ተጨማሪ 19 ደቂቃ ካጫወቱ በኋላ ነው ጨዋታው የተጠናቀቀው እና ሁለተኛው አጋማሽ ታሪካዊ ሁለተኛ አጋማሽ ነው። በጠቅላላው ጨዋታ 3 ጎሎች የተሻሩበት፣ ሁለቱም ግብ ጠባቂዎች ትልልቅ ሙከራዎች ያዳኑበት፣ ልብን ቀጥ የሚያደርጉ የጎል እድሎች የነበሩበት፣ አሰልጣኝ ሮቤርቶ ማርቲኔዝ ትልልቅ ውሳኔዎች ከዚህ በፊት በቤልጅየምም ብዙ ይታሙ ነበር፣ በዚሁ በፖርቱጋል ብሔራዊ ቡድን ደግሞ የበለጠ የሚተቹበት አንደኛው ነገር ቅድም ሳያነሳሹ ለውጦቻቸውን በተመለከተ በቂ ድፍረት አለማሳየት፣ ዲሳይሲቭ አለመሆን፣ ትልልቅ ውሳኔዎችን ለመወሰን ማመንታትን የመሳሰሉ ድክመቶች ብዙ ጊዜ የሚነሱባቸው ድክመቶች ናቸው እና ትላንትና 62ኛው ደቂቃ ላይ ትልልቅ ስሞች ጭምር ተቀይረው የወጡበት በአንድ ጊዜ ያ የአሰልጣኙንም ስራ የፖርቱጋልንም የዓለም ዋንጫ ህልውና የዚህኛው የዓለም ዋንጫ ህልውና የሚወስን ትልቅ ውሳኔ ነበር። በአንድ ጊዜ 4 ተጫዋቾች ለውጥ ያደረጉበት፣ በኋላ ደግሞ የክርስቲያኖ ሮናልዶን ቀይረው ያስወጡባቸውን ውሳኔዎች የወሰኑበት ኤቨንትፉል የነበረ ሁለተኛ አጋማሽ ነው የነበረው። ከመጀመሪያው አጋማሽ በጣም የተለየ ነው። እንግዲህ ይሄ ትላንት ከጨዋታ ፊት እንዳልነው የሞደርን እግር ኳስ 2 ትልልቅ ተጫዋቾች የመጨረሻ ጨዋታቸው የአንዱ የመጨረሻ ጨዋታ እንደሚሆን እናውቅ ነበር፣ የክርስቲያኖ ሮናልዶ ወይም የሉካ ሞድሪች። ደግሞ ከዚህ ከጨዋታው መጀመር በፊት የክርስቲያኖ ሮናልዶ እህት ከሰዓታት አስቀድሞ ይሄ የዓለም ዋንጫ የክርስቲያኖ ሮናልዶ የመጨረሻው የዓለም ዋንጫ ነው ብላ ተናገረች እና በይፋ በሮናልዶ በኩል የተሰጠ መግለጫ የለም። በሶሻል ሚዲያውም እሱን በሚወክል ካምፓኒ በኩልም በፖርቱጋል እግር ኳስ ፌዴሬሽን በኩል የተሰጠ ይፋዊ ስቴትመንት የለም። ግን እህቱ ነች ካቲያ ቪዬሮ እና እሷ ነች የመጨረሻ የዓለም ዋንጫውን የቻለችው። የሚጠበቅ ነበር በእርግጥ የሮናልዶ የመጨረሻ የዓለም ዋንጫ ቢሆን የፖርቱጋል ብሔራዊ ቡድን በዚህ የዓለም ዋንጫ ላይ ዋንጫውን የሚያሸንፍ የትኛውም ርቀት ድረስ ይጓዝ የመጨረሻው የዓለም ዋንጫ ነው የሚሆነው ብሎ መገመት ይቻላል። የሚቀጥለው የዓለም ዋንጫ ሮናልዶ ከሁሉ በላይ መጫወት የሚፈልግበት የዓለም ዋንጫ ይመስለኛል። ምክንያቱም ፖርቱጋል ከአስተናጋጆቹ መካከል አንደኛዋ ስለምትሆን፣ ግን 45 ዓመቱ ይሆናል። ስለዚህ ለዛ የዓለም ዋንጫ ምንም እንኳ ሱፐር ሂውመን ሲመስል የቆየ ቢሆንም እስካሁን ድረስ ግን በጣም ይረፍዳል። ስለዚህ የመጨረሻ የዓለም ዋንጫ እንደሚሆን ይታወቅ ነበር። ግን በጨዋታው ላይ የሆነ ሴንቲሜንት ይጨምራል። ምክንያቱም ያ ለመጨረሻ ጊዜ ሮናልዶን በዓለም ዋንጫ ጨዋታ ብቻ ሳይሆን ምናልባት በኢንተርናሽናል ውድድር የምናይበት ጨዋታ ሊሆን ይችላል ስለነበር ሴንቲሜንቱን ከፍ ያደረገው ይመስለኛል። ግን እንደ ጨዋታ ግን በጣም ደካማ ማጥቃት የነበረበት፣ 2 በቂ ሪስክ የማይወስዱ ቡድኖች ያየንበት፣ ክሮኤሽያ በልማድ ቅድም እንዳነሳሽው በእንግሊዝ ጨዋታ ላይ እንዳየነው አይነት ኳስ ሞኖፖላይዝ ለማድረግ ከመሞከር ይልቅ ወደ ላይ ወጥቶ ለመጫወት ከመሞከር ይልቅ በአብዛኛው በቅርጽ መከላከልን የመረጠበት፣ ኮንሰርቫቲቭ የሆነ መከላከልን የመረጠበት ነው እና በጨዋታው ላይ ለምሳሌ ሮናልዶ አንድ እውነተኛ የጎል እድል ነው በመጀመሪያ አጋማሽ ቻንስ ከተባለ አንድ እድል ነው ያገኘው ከጆ ካንሴሎ የመጣው ክሮስ ማለት ነው። ግን የበለጠ ለጎል ተቃርቦ የነበረው ብሩኖ ፈርናንዴስ ነው። 2 አጋጣሚዎች አግኝቶ ስለነበር አንደኛው ሊቫኮቪች አድኖታል። ይሄ ማለት በጨዋታው የብቸኛው ኢላማውን የጠበቀ ሙከራ ነበር፣ ኤቨንት አልነበረውም። ክሮኤሽያም ጥሩ አልጀመረችም። የመጠበቅ በጥልቅ የመከላከል ያለ ኳስ ጨዋታ ለመቆጣጠር የመሞከር ነገር ነው የነበረው እና ወደ ላይ ወጥቶ ኳስ ለመቀማት የፖርቱጋል ብሔራዊ ቡድንን የመጀመሪያ የቢልድ አፕ ከኋላ የፓስ እየሰሩ ለመውጣት የሚደረገን ጥረት የማሰናከል፣ የማጨናገፍ፣ ዲስራፕት የማድረግ ላይ ኳስ የመቀማት ፍላጎት አልነበርም። የሉካ ሞድሪች የፕሌሜኪንግ ችሎታ ብዙ የሚደነቅ ነው መቼስ፣ ግን በዚህኛው የዓለም ዋንጫ ያንን ችሎታውን በሚገባ ሳያሳይ ነው ከውድድር ውጭ የሆነው። በቀደም እንዳነሳሁትም አንድ ጨዋታ ብቻ ነው የጨረሰው፣ ሌሎቹ ጨዋታዎች ላይ በሙሉ ተቀይሮታል። ትላንትናም በተለይ በመጀመሪያ አጋማሽ ያንን ከኳስ ውጪ አሁንም በዚህ እድሜውም ጠንካራ ሰራተኛ መሆኑ መቼስ በጣም ግልጽ ነው። ግን ፕሌሜከር ነው አይደለም። በመጨረሻ ሉካ ሞድሪች ፕሌሜክ እያደረገ አልነበረም። በእርግጥ ቪቺኛም አሁን በዚህ ዘመን ለሱ በስታይል ይቀራረባል የሚባለው ተጫዋችም ያንን እያደረገ አልነበረም።
ፖርቱጋል ኳስ ከፍተኛ የኳስ ቁጥጥር ድርሻ ነበራት፣ ግን ይሄ አኖኒመስ ፖሴሽን የሚሉት ኳስ ትይዣለሽ ግን እውነተኛ የጎል እድሎች የማይፈጠሩበት በቂ የማጥቃት ትንኮሳ የማይፈጸምበት አይነት ነው የነበረው። ትላንትና በፖርቱጋል ብሔራዊ ቡድን በኩል የበለጠ ክንፉን ለመጠቀም ጥረት ተደርጓል። ጆዋው ፔድሮ ኔቶን በአንደኛው ክንፍ በቀኝ በኩል ራፋኤል ሊያዮን በግራ ክንፍ ነው ያስጀመሩት። በመጨረሻ ድር ብሎ ነበር በመጀመሪያ ይሄ ውሳኔ። ምክንያቱም ጆዋው ፌሊክስ ትላንት ስናነሳ እንደነበረው በጣም አስደናቂ ብቃት አሳይቷል። በእነዚህ ባለፉት በጀመረባቸው 2 ጨዋታዎች ማለት ባልችልም ግን ከሌሎቹ ተጫዋቾች የበለጠ ሪስክ ይወስድ ስለነበር እሱ እንዲጀምር እገምት ነበር። ግን የአሰልጣኝ ውሳኔ ትክክል ነበር። ምክንያቱም መጨረሻ ላይ እንዳነሳሽው አንዳንድ ንዝህላልነት ጎሉ በተቆጠረበትም ጊዜ ጭምር በሌሎች የክሮኤሽያ የሁለተኛ አጋማሽ አደገኛ ማጥቃቶች ላይ የመከላከል ሚናውን በሚገባ ይሄ የሚታወቅ አይነት ቸልተኝነት አለው። በሚላንም ሲጫወት የምናየው አይነት መለገም የሚመስል ነገር የሚያሳይ ተጫዋች ነው። ግን ደግሞ መጨረሻ ላይ የማሸነፊያውን ጎል አሲስት ያደረገውም ያንን አስደናቂ ክሮስ የሰጠውም ክሮኤሽያ ጎል ካስቆጠረች በኋላ አስደናቂ ሙከራ አድርጎ የጎሉ አግዳሚ የመለሰበትም እና በክሮኤሽያ የቀኝ መስመር በኩል የነበሩትን ቭላሲችና ስታኒሲችን የበለጠ ወደ ራሳቸው ሳጥን በተለይ በመጀመሪያ አጋማሽ ተወሰነው እንዲጫወቱ በማድረግም ከሁሉ በላይ ግን በመጨረሻው ጎሉ በተቆጠረበት አጋጣሚ ላይ በነበረው አስተዋጽኦ ምክንያቱም አሰልጣኙ ሰርቶላቸዋል ማለት ይቻላል። እኔ እንዲያውም ወደ መሀል ገብቶ ከሚጫወት በሚላን ማክስ አሌግሪ 9 ቁጥር አድርገው ሊጠቀሙበት ሲሞክሩ ወደዛ ሊያሸጋግሩት ሲሞክሩ አይቼ ነበር። ግን በጥሩ ሙድ ላይ ከሆነ እኔ የሆነ አይነት አሰልጣኝ የሚፈልግ ይመስለኛል እንጂ የክህሎት ጥያቄ የሚነሳበት አይነት ተጫዋች አይደለም በሚላን በነበረበት ጊዜ። ግን ትላንትና እሱን ነበር ያሰለፉት እና የመጀመሪያ አጋማሽ ብዙ አልነበረም። ለምሳሌ በጠቅላላው 12 ሙከራዎች ናቸው የተደረጉት በመጀመሪያ አጋማሽ በሁለቱም ቡድኖች በኩል። የፖርቱጋል ብሔራዊ ቡድን ብዙዎቹ በጣም አደገኛ ሙከራዎች፣ ትልልቅ የጎል እድሎች ባይሆኑም ግን የበለጠውን ሙከራ ያደረገው የፖርቱጋል ብሔራዊ ቡድን ነው። ችግሩ በጠቅላላው ሁለቱ ቡድኖች በጋራ ካደረጓቸው 12 ሙከራዎች መካከል 5ቱ ከፍጹም ቅጣት ምት ሳጥን ውጭ የተደረጉ ናቸው። ወደ 40-45% አካባቢ የሚሆነው። ስለዚህ የበለጠ ስፔኩሌቲቭ የሆነ የሚባል ከፍጹም ቅጣት ምት ሳጥን ውጭ ብዙ ሙከራ ቢደረግ የሚያስገርም አይደለም። ምክንያቱም በፖርቱጋልም ኢንፋክት በክሮኤሽያን በኩል ከርቀት ጎል ማስቆጠር የሚችሉ ተጫዋቾች አሉ። ስለዚህ ድክመት አይደለም እሱ። ግን ምክንያቱ እሱ እንዳልሆነ የምታውቂው በቂ የፈጠራ አቅም አልነበረም። ይሄ የሚያስገርም ነው። ሜዳ ውስጥ ከነበሩት ተጫዋቾች ጥራት አንጻር በዚህ በተጠናቀቀው የውድድር ዘመን በክለብ እግር ኳስ ካሳለፉት በጣም የተዋጣለት የውድድር ዘመን አንጻር እንደዚህ አይነት ክሬቲቪቲ ማየታችን የክሬቲቪቲ ችግር የፈጠራ ችግር ማየታችን አስገራሚ ሊሆን ይችላል። በእርግጥ የኢንተርናሽናል እግር ኳስ ከክለብ እግር ኳስ የተለየ ባህሪ ነው። ሙቭመንቱ፣ አጫወቱ፣ ኬሚስትሪው፣ ልምምዱ፣ ውህደቱ ሁሉ አንድ አይደለም። ለዚህ ጨዋታ ምንም እንኳ የአንድ ሀገር ሰዎች ቢሆኑም ከ2 ሳምንት ያነሰ ዝግጅት አድርገው ነው ወደዚህ ውድድር የሚመጡት። በክለብ ፉትቦል በቃል ታጠኘዋለሽ እያንዳንዱን ተጫዋች ሙቭመንት። ስለዚህ ለዛ ነው ብዙ ጊዜ ተጫዋቾች በብሔራዊ ቡድን በክለብ እግር ኳስ የሚያሳዩትን ብቃት ለመድገም የሚቸግራቸው የውድድሩ ባህሪ በጣም የተለየ ስለሆነ። ለምሳሌ ዩሊያን ናግልስማን በጣም ጥሩ የክለብ ቡድን አሰልጣኝ ነው። የኢንተርናሽናል አሰልጣኝ ግን አይመስልም። ምናልባት የዛሬ 20 ዓመት በደንብ ኤክስፒሪየንስ ከጨመረ በኋላ ሌላ አይነት አሰልጣኝ ሆኖ ልናየው እንችላለን። አሁን ግን በዲቴይል ቡድን መስራት የሚፈልግ አይነት አሰልጣኝ ነው እና ቡድኖቹ የናግልስማን ቡድኖች እንደሆኑ ማወቅ ይቻላል። በብሔራዊ ቡድን አይንን መድገም አይችልም። አስቸጋሪ ነው። ማዋሃድ በጣም አስቸጋሪ ነው። ተጫዋቾቹ ምንም አስደናቂ ቢሆን ከተለያየ ክለብ ከተለያየ የጨዋታ እምነት ነው የሚመጡት። ማንቸስተር ሲቲ ሌላ ቡድን ነው። ለምሳሌ ሩበን ዲያስና ቤርናርዶ ሲልቫ የሚጫወቱበት ቡድን፣ ማንቸስተር ዩናይትድ ሌላ ቡድን ነው። ከማንቸስተር ሲቲ በተለየ ሁኔታ ነው የሚጫወተው። ፒኤስጂ ሌላ ቡድን ነው። 3 ተጫዋቾች ያሉበት ቡድን። ከተለያየ ቦታ ነው የሚመጡት እነዚህ ተጫዋቾች። የአንድ ሀገር ልጆች ቢሆኑም አንድ አይነት የእግር ኳስ ቋንቋ የሚናገሩ ግን አይደሉም። ስለዚህ ሁሌ ማጣመር አስቸጋሪ ነው። በስንት ጊዜ አንዴ ነው የሚሳካው። የመጀመሪያ አጋማሽ ብዙ አልነበረውም፣ የሚጠቀስ ኤቨንት ብዙ አልነበረም። ሁለቱ አጋማሽ ግን ሌላ ነው እና ጨዋታው ራሱ በቃ የተጋጋለው እና ጨዋታው የጀመረው ሁለቱ አጋማሽ ከተጀመረ በኋላ ነው ማለት ይቻላል። የመጀመሪያውን አዎንታዊ እርምጃ የወሰዱት ዝላትኮ ዳሊች ናቸው። የመጀመሪያው ለውጥ ያደረጉት እሳቸው በመሆናቸው ምክንያት ቡድናቸው በማጥቃቱ በኩል እየሰራለት ስላልነበር አንቴ ቡዲሚር የሚባለው በስፔን የሚጫወተው አጥቂያቸውን አስወጥተው ኢጎር ማታኖቪች የሚባለውን የበለጠ የ29 ቁጥር ባህሪ ያለውን የበለጠ ሙቭመንት ያለውን ተጫዋች አስገቡ እና ይህ የበለጠ የማጥቃቱ ሁኔታ ተሻሻለ። የበለጠ ክሬቲቭ ነበር። የተሻለ ፕሬስ ማድረግ ጀመሩ። የተሻለ ከራሳቸው የሜዳ ስፍራ መውጣት ጀመሩ። የተሻለ
የክሮኤሽያ አማካዮችን ሞድሪችን፣ ኮቫቼቪችን ሱሲች አሁን በኢንተር ሚላን የሚጫወተው ተጫዋች ሶስቱ አማካዮቻቸው የበለጠ ከኳስ ጋር ናቸው። የመጀመሪያ አጋማሽ ኦልሞስት 30% ብቻ ነበር። ሁለተኛ አጋማሽ ላይ ግን በደንብ ኳስ ሞኖፖላይዝ ማድረግ ጀመሩ ብቻ ሳይሆን ሁለተኛ አጋማሽ ላይ በጣም የተሻለ ቡድን ነበር የክሮኤሽያ ብሔራዊ ቡድን በብዙ መለኪያዎች ማለት ነው። የበለጠ ተመጣጣኝ ነበር። በሙከራ የበለጠ ሙከራ ያደረጉት እነሱ ናቸው። በመጀመሪያ አጋማሽ በሙከራ ተበልጠው ነበር። 2-6 ነበር ኦን ታርጌቱ በሁለተኛው አጋማሽ። ሰው ብዙ ሙከራዎች አድርገዋል። ፖርቱጋል በኤክስጂ በልጧል 1.2 ለ1.13 ግን የፍጹም ቅጣት ምቱ ነው አብዛኛውን የሚያነሳው። ለምሳሌ በክፍት ጨዋታ 0.18 ብቻ ነው የፖርቱጋል ኤክስጂ ነበር እና በጣም አስገራሚ ነው። ምክንያቱም የጎንካሎ ራሞስም ጎል ቢሆን የበለጠ ኢንዲቪጁዋል ጥረትን የሚጠይቅ ጎል እንጂ በጣም የላቀ አጨራረስን በቀደም ስለ ሃሬድ ቦርጌቲ ያነሳው ነበር። ስለ ወይ ኦሊቨር ቤርሆፍ ወይ ድሮግባ ወይ ሮናልዶ ወይ ታላላቅ በጭንቅላት ጎል ማስቆጠር የሚችሉ ተጫዋቾች የሚያስቆጥሩትን አይነት በጣም አስደናቂ ጎል ነው ያስቆጠረው። በእኔ ከ9 ቁጥር መለኪያ ከ9 ቁጥር አጨራረስ አንጻር ፍጹም አስደናቂ ነው የነበረው እና የፖርቱጋል ብሔራዊ ቡድን በመጀመሪያ አጋማሽ የነበረው አደጋ የማይፈጥርም ቢሆን የኳስ ሞኖፖሊ ግን በሁለተኛው አጋማሽ አልነበር። ጥያቄዎች ይጠየቅ ደግሞ የተከላካይ መስመሩም አንደኛ አሰልጣኙ ለአማካዮቹ በሰጡት ስፔሲፊክ የፕሬሲንግ ታክቲክ ምክንያት የፕሬሲንግ አሳይመንት ምክንያት በቂ ሽፋንም ለአራቱ ተከላካዮች መስጠት አልቻሉም። የክንፍ ተጫዋቾቹም በትጋት በተለይ በመስመር በኩል የሚደረጉትን የክሮኤሽያን አደገኛ ሩጫዎች መቆጣጠር አልቻሉም። መሀል ላይ የሱሲችን የመሀል ለመሀል ሩጫዎች፣ የኮቫቺችን ሙቭመንት፣ የፔሪሲችን ሩጫ በጭራሽ መቆጣጠር አልቻሉም። ግን ቅድም ያነሳሽውን የመስመር የመከላከል ድክመት አየን። ለምን በዚህ ዘመን ያሉ ተጫዋቾች ከኳስ ውጭ ያለ አፕሊኬሽናቸው አስፈላጊ እንደሚሆን ያየንበት ነው። ራፋኤል እሱን ብቻ የሚመለከት አይደለም፣ ግን እሱ እዛ ምስል ውስጥ አለ፣ ክራይም ሲን ውስጥ ነበረበት እና ጎሉ ሲቆጠር በስታኒሲች አማካይነት ነው። ለባየር ሚኒክ የሚጫወተው ተጫዋች ነው ኳሱን ክሮስ ያደረገው እና ከዛ በኋላ ነው ፔሪሲች ጎሉን ያስቆጠረው። 37 ዓመቱ ነበር። በእድሜ በጣም አንጋፋ ተጫዋች ነው። ትናንትና በእድሜ የገፋ ጎል አስቆጣሪ ሮናልዶ ብቻ አልነበረም፣ ስታኒሲችም ልክ እንደዚህ ሆነ የነበረው። ከዛ በኋላ ግን በፖርቱጋል በኩል ምንም ፖዝ አልነበረም፣ ወዲያው ነው ሪያክት ያደረጉት። በዛው መጠን ደግሞ የክሮኤሽያ ብሔራዊ ቡድን ፖርቱጋል የበለጠ ሪስክ መውሰድ ሲጀምር የበለጠ ዲፌንሲቭ ላይኑን ወደፊት ሲያስጠጋ እና ከጀርባ ክፍት ቦታ ሲተው ጥልቅ ሯጮች አሉት። ስለዚህ ለመልሶ ማጥቃት በጣም የተመቸ ነበር እና እንዲያውም ሁለተኛ ጎል ለማስቆጠር ተቃርቦ ነበር በሱሲች አማካኝነት 2-0 ሊሆን የሚችልበት አደጋ ጭምር ነበር። ከዛ በኋላ ነው እንደገና ራፋኤል ሊያዮ ያንን በጣም ግሩም ሙከራ ከፍጹም ቅጣት ምት ሳጥን ውጪ ያደረገውና የጎሉ ቋሚ የመለሰበት። ማታኖቪችም ጎል አስቆጠረ። በእርግጥ ግልጽ ነበር፣ ኦፍሳይድ ነበር፣ ግን ድክመቶች ነበሩበት። ሮናልዶም ኦፍሳይድ ሆነ። ሌላ ድንቅ አጨራረስ ያየንበት ነው። ከዛ በኋላ ነው አሰልጣኙ ሪያክት ማድረግ የጀመሩት። ሮቤርቶ ማርቲኔዝ ከሌሎቹ ጨዋታዎች ይልቅ በጣም በፍጥነትና ትልልቅ ስሞችን ማስወጣትን የሚጠይቅ አይነት የተጫዋቾች ለውጥ ነው። አሁን ይሄ ሜክ ኦር ብሬክ የሚሉት ዱ ኦር ዳይ በቃ እድል አልነበራቸውም። 62ኛው ደቂቃ ላይ ኔልሰን ሴሜዶን፣ ቤርናርዶ ሲልቫን፣ ፍራንሲስኮ ኮንሴሳውን እና ጎንካሎ ራሞስን በኋላ ጨዋታውን ያሸነፈላቸውን ተጫዋች ቀይረው አስገብተው ብሩኖ ፈርናንዴዝን፣ ፔድሮ ኔቶን፣ ቪቺኛን እና ዦ ካንሴሎን ነው ቀይሮ ያስወጡት እና በአራት ዲፓርትመንቶች ላይ የተደረጉ ለውጦች ናቸው። ፉልባክ ቀይሮ አስወጥተዋል። አማካይ ቀይሮ አስወጥተዋል። የክንፍ ተጫዋች ቀይሮ አስወጥተዋል። የቡድኑን 10 ቁጥር ሮናልዶ ጀርባ የሚጫወተውን የቡድኑን ዋና ፕሌይሜከር ቀይሮ አስወጥተዋል። አራት ተጫዋቾች ለውጥ ብቻ ሳይሆን ሆል ስኬል ነው እንዳለ በሁሉም ዲፓርትመንት ነው ለውጦች ያደረጉት እና ቶሎም ነው ጎል ያገኙት። የፍጹም ቅጣት ምት ሳጥን ውስጥ የኢቫንካ ቭላሲች ወንድም ራሱ በቶሪኖ የሚጫወት በእንግሊዝም ሲጫወት እናስታውሰዋለን። ለዌስትሃም ለኤቨርተንም ተጫውቷል። የደንበኛ የራግቢ ታክል ነው። ፍጹም ቅጣት ምት ሳጥን ውስጥ ሬናቶ ቬጋ ላይ የሰራው ኒኮላ ቭላሲች እና የፍጹም ቅጣት ምት የመሰጠቱ ጉዳይ የሚያከራክር አልነበረም። ኤስፐኔስካስ የጨዋታው አርቢትር ወደ ቪአር መሄድ የነበረባቸው አይመስለኝ። በጣም ትልቅ ኢንሲደንት ስለነበር የፍጹም ቅጣት ምት ተሰጠ። ቅድም እንዳነሳሁት ሮናልዶ እቺ ተንደርድሮ ቆሞ የግብ ጠባቂውን አቅጣጫ ለይቶ ወደ ጎል የመምታት ቴክኒክን ይቀይጣል። ሮናልዶን በፍጹም ቅጣት ምቶች ላይ የማይተነበይ የሚያደርገው ስለሚቀላቅል ነው። ግን ጥሩ ግብ ጠባቂ ነው። የፍጹም ቅጣት ምቶች ሪከርዱ ግሩም ነበር፣ ግን ሴፍ ነው ቅድም እንዳነሳሁት
እና በ232ኛ ጨዋታው 146ኛ ጎሉን በ41 ዓመት ከ147 ቀን ጎል አስቆጥሯል እና በዓለም ዋንጫ በኖካውት ጨዋታ በመጨረሻ ጎል አስቆጥሯል። እስካሁን ድረስ በጥሎ ማለፍ ጨዋታዎች ላይ ጎል አስቆጥሮ አያውቅም። በዓለም ዋንጫ 10 ጎሎች ነበሩት፣ ግን 10ሩም የግሩፕ ስቴጅ ጎሎች ናቸው የነበሩት። የጥሎ ማለፍ ጨዋታ ጎሎች አልነበሩም እና በፍጹም ቅጣት ምት ይህንን ጎል አስቆጠረና ፖርቱጋል ወደ ጨዋታው ተመለሰችው። ኢቨንትፉል ጨዋታ ነው የነበረው። ግን ሌላ የሮበርቶ ማርቲኔዝ በጣም ግሩም ውሳኔ ነበረው፣ በጣም አስፈላጊ ውሳኔ ነበረው። የሮናልዶ መቀየር ከስትራክቸር አንጻር በተለይ በጣም አስፈላጊ ነበር። ምክንያቱም ያኔ ሁሉንም ሪስክ እየወሰዱ ስለነበር እነዛ ለውጦች በሁሉም ዲፓርትመንት የተደረጉ ለውጦች ብቻ ሳይሆን የፖርቱጋል ኢንፎርሜሽን ከ4-3-3 ወደ 4-4-2 የቀየሩ ራሞስ ከሮናልዶ ጥቂት ሜትሮችን ወደ ኋላ ሆኖ እንዲጫወት ቢደረግም ኢፌክቲቭሊ ብሩኖ ፈርናንዴዝ ቦታ እንዲጫወት የተደረገ። ብሩኖ የበለጠ የአማካይነት ባህሪ ያለው 10 ቁጥር፣ ራሞስ የበለጠ የአጥቂነት ባህሪ ያለው ሁለተኛ አጥቂ ልበል ተደራቢ አጥቂ ሆኖ ነበር ይጫወት የነበረው። 4-4-2 ሆኗል። ስለዚህ ሚድፊልድ ላይ ኦቨርኦል በቁጥር ይበለጣሉ። ክሮኤሺያ በ3 አማካዮች የሚጫወት ቡድን ነው። የሮናልዶ መውጣት ወይም የአንዱ አጥቂ መውጣትና የተጨማሪ አማካይ መግባት ግን እንደገና ወደ 4-3-3 ይመልሳቸዋል። ሮናልዶ ተቀይሮ ሲወጣ ደስተኛ አልነበረም። የሆነ ጊዜ 1994 የዓለም ዋንጫ ላይ ሮቤርቶ ባጂዮና አሪጎ ሳኪ ቀይሮ ሲያስወጡት ኪየስቶ ቲዞ ኢፓትሶ ይሄ ሰውዬ ጤና የለውም እንዴ ምናምን ብሎ ተናግሮ ነበር አሰልጣኝ ሳኪን የሚያክሉ አሰልጣኝ። ልክ እንደዛ አልተናገራቸውም። ሮናልዶ ግን ደስተኛ አልነበረም ተቀይሮ በመውጣቱ። ፊቱ ላይ የሚታይ በሰውነት ቋንቋ ላይ የሚታይ ቅሬታ ነበር፣ ግን ሰርቶላቸዋል አሰልጣኙ። ምክንያቱም ቡድኑ የበለጠ ባላንስድ ሆነ። እስከዛ ድረስ የነበረውን የፖርቱጋልን የክሮኤሽያን ማጥቃት በንጽጽር በተሻለ ለመቆጣጠር ቻሉ። ምክንያቱም አማካይ ነው የገባው፣ ሩበን ኔቬሽ አማካይ ነው እና ከዛ በኋላም ነው ጎሉን ያገኙት። እንደ ግሩም ሴንተር ፎርዋርድ የተቆጠረ ጎል በተደጋጋሚ እንዳነሳሁት በሁለት የክሮኤሽያ ሴንተር ባኮች ተይዞ ነው የነበረው እና በጣም አስደናቂ ነበር፣ ግን ማብቂያው አልነበርም። ከዛ በኋላ ነው ያ ጎል የተሻረው የግቫርዲዮል ጎል የተሻረው። በደንብ ሰለብሬት አድርገው ነበር። ግን እንዳነሳሁት ፖርቱጋሎች ትላንትና በተለይ በመጀመሪያ አጋማሽ ከኳስ ውጪ ለምሳሌ አንዳንድ ተጫዋቾች ሚና ተቀይሮ ነበር። ሩበን ኑኖ ሜንዴሽን እንዳነሳሹ በጣም የሚያጠቃ ፉልባክ በመሆኑ የምናውቀው ነው። ትላንትና ግን በ3 በ4 ቫሪዬሽን ነው ለማጥቃት ይሞክሩ የነበሩት። በኳስ ቁጥጥር ጊዜ ቡድኑ የሚኖረው የማጥቃት መልክ ማለት ነው። አንዳንድ ጊዜ 3-1-5-1 ይሆናል፣ አንዳንድ ጊዜ 3-5-2 ይሆናል፣ አንዳንድ ጊዜ 3-1-6 ይሆናል። ግን ሁልጊዜም ፐርማነንት የነበረው መጨረሻ ላይ ከሚቀሩት 3 ተጫዋቾች መካከል አንደኛው ሆኖ የቢልዳፑ የመጀመሪያ መስመር ላይ የነበረ ከሁለቱ የመሀል ተከላካዮች ጋር ፓስ ያደራጀ ሊጫወት ይሞክር የነበረ ተጫዋች እንጂ የኦቨርላፑን ኃላፊነት ሙሉ ለሙሉ ለራፋኤል ሊያው ነበር የታወተና እንደ ስትራክቸር የሚመስለው ሁሌ ከኋላ 3 ተጫዋች ስለሚኖራቸው የክንፍ ተጫዋቾቻቸውን ለዛ ነው አቲቲዩድ ነው ስትራክቸር ነው። እንደዚህ ሲሆን የባህሪ ጉዳይ የጨዋታ ረሃብ ጉዳይ ነው ወይስ ተጫዋቾቹን ሃይ ኤንድ ዋይድ ነው የምፈልጋቸው? ምክንያቱም ኑኖ ሜንዴሽ ኢፌክቲቭሊ 3ኛ ሴንተር ባክ የሚሆን ከሆነ ቡድኑ ኳስ እየተጫወተ ለመውጣት የሚሞክርበት ጊዜ ላይ ከላይ ታች እያለ እየተመላለሰ ኦቨርላፕ እያደረገ ብዙ ጊዜ በፔጄ የሚያደርገው አይነት ላይሰንስ ኖሮት እንዳይጫወት ከተደረገ ያንን ኮሪደር ለአንድ ተጫዋች ተውታል ማለት ነው፣ ከሞላ ጎደል ለራፋኤል ሊያው። ስለዚህ እንደ ድሮ አይነት ድግግሞሽ አልነበረውም የእሱ የኦቨርላፕ ሩጫ። የበለጠ የክንፍ ቦታ የተተወ ለራፋኤል ሊያው ነበር። እንደዛም ይሆን ከሆነ ደግሞ ፉልባኩ በአብዛኛው ስታቲክ ስለሚሆነ ከራሱ ቦታ ብዙ እንዲወጣ ስለማይደረግ ለዛ ሊሆን ይችላል ራፋኤል ሊያው በጥልቀት የማይመለስ። አሁን ለዛ ነው ትእዛዝ ነው ታክቲካል ስትራክቸራል ነገር ነው ሊያየው የስንፍና ሁኔታ እንዳለው ገነዘብና ማለት ይታወቃል። ብዙ ጊዜ አንስተነዋል። እሱ እንዳለ ሆኖ እናውቃለን ነው። ምክንያቱም አሰልጣኙ አቆይቶታል እስከ ጨዋታው የመጨረሻ ጊዜ ድረስ የሰጡትን ታክቲካል አሳይመንት የተወጣ ስለነበር ሊሆን ይችላል። እሱ ነው አይደለም የሚለውን ግን አላውቅም፣ ግን ይመስላል እንደዛ። ምክንያቱም ኑኖ ሜንዴሽ ከሌሎቹ ጨዋታዎች በተለየ ሁኔታ ከሩበን ዲያስና ከሬናቶ ቬጋ አጠገብ የመጀመሪያ ቢልድ አፕ ፌዝ ላይ እንዲጫወት ይደረግ ነበር። ሁለቱን የክንፍ ተጫዋቾቻቸውን ሃይ ኤንድ ዋይድ እና ምን ይሆናል አንዳንድ ጊዜ አሰልጣኞች የመስመር ተከላካዮቻቸውን በተቃርኖ መጠቀም የሚሉት በሲሜትሪ መጠቀም የሚሉት ነገር አለ። አንደኛው የበለጠ የተገደበ ሚና እንዲኖረው፣ አንደኛው የበለጠ የማጥቃት ሚና እንዲኖረው ማለት። አሁን የፖርቱጋል አንደኛው ችግር ከሆነ ማለት ነው በረከትም ነው በጣም ጥሩ የማጥቃት የመስመር ተከላካዮች አሏት፣ ግን በተመሳሳይ ጊዜ ያለ ስፔሻሊስት 6 ቁጥር የሚጫወት ቡድን
ምክንያቱም እኔ ጆዋው ኔቬስን ስፔሻሊስት 6 ነው ብዬ አላምንም። የበለጠ የቦክስ ቱ ቦክስ ባህሪ ያለው በፔዥም ከቪቺኛ ጋር ቦታ የሚለዋወጥ አይነት አማካይ እንጂ ስቴሽን እንዲሆን እዛው ቦታው ላይ የሚቆም ከዚህ በፊት ፖርቱጋል እንደነበራት እንደ ኮስቲኛ አይነት አማካይ አይደለም። የበለጠ ሞባይል አማካይ እና ሁለቱም ፉልባኮች በተመሳሳይ ጊዜ የሚሄዱ ከሆነ የመጨረሻው መስመር 2 ተጫዋቾች ብቻ ነው የሚኖሩት በአንዳንድ አጋጣሚዎች ማለት ነው። ስለዚህ አንደኛውን የመስመር ተከላካይ መርጠው አንደኛውን ሁኔታ እያየ አጋጣሚ እያየ እንዲያጠቃ ነው ሜንዴሽ አልፎ አልፎ ያደርገው ስለነበር። ጆዋ ካንሴሎ ግን በአብዛኛው እኔ ጆዋ ካንሴሎ ኮሪደሩ ላይ ቢጫወት ነው የሚያዋጣው ላይ እና ኔቬሽ እየሰበረ ቢገባ ግን ተቃራኒው ነው ፍሊፕ ነው ያደረጉት። ምክንያቱም የተች ላይን የክንፍ ተጫዋች ወይም መስመሩን ታኮ የሚጫወት የክንፍ ተጫዋች የነበረው ፔድሮ ኔቶ ነው። ሰብሮ ሊገባ የሚሞክረው ጆዋ ካንሴሎ ነው። አንደኛ በጠንካራ እግራቸው ምክንያት ያ ብዙ የሚሰራ አይመስለኝም። የቀኝ እግር ተጫዋች ነው። ለክሮስ አይመችም፣ ወደ ጎል ለመምታት አይመችም። ያኛው ተጫዋች ደግሞ የግራ እግር ተጫዋች ነው። ለክሮስ አይመችም፣ ወደ ጎል አልገባኝም። ስትራክቸር አለ ወይ የሚል ጥያቄ ማነሳው ለዛ ነው። እና በመጀመሪያ አጋማሽ እንደዛ አይነት የኳስ ቁጥጥር ድርሻ በነበራቸው ጊዜ ስኬታማ ያልሆኑበት ምክንያት የሚመስለኝ ይሄኛውን። ሁለተኛው አጋማሽ ላይ የበለጠ ያየነው ደግሞ የመከላከል ችግር ነው። የመከላከል ችግር የተከላካዮች ብቻ አይደለም። ያው በመጀመሪያ አጋማሽ አንድም የበለጠ ቢያንስ የክሮኤሽያን ብሔራዊ ቡድን ማጥቃት ወደ 0 የተጠጋ እንዲሆን ያደረጉበት አንደኛው ምክንያት አሰልጣኙ በጣም ኃይለኛ የሆነ የማንቱማን ፕሬሲንግ አጫወት ነው የነበራቸው ትላንትና። ስለዚህ ሁለቱ አማካዮች የፖርቱጋል አማካዮች ማለት ጆዋው ኔቬስ እና ቪቺኛ ሁለቱን የክሮኤሽያ አማካዮች ማቴዎ ኮቫቺችን እና ሉካ ሞድሪችን ሁለቱም በእድሜ አንጋፋ ናቸው። ምንም አይነት ከጥልቅ ኳስ ማደራጀት የሚችሉበት ጊዜ እንዳይኖራቸው በነጠላ ማርክ ያደርጓቸው ነበር። ምንም አይነት ጊዜ አልነበራቸውም ከኳስ ጋር እና አንደኛው የሰራበት በጎል እድል መፍጠር ውጤታማ ባይሆኑም ለዋናዎቹ ጎል አስቆጣሪዎች ጥራት ያላቸው የጎል እድሎች መፍጠር ባይችሉም ጠቅላላ የማጥቃት መዋቅሩ እየተሳካለት የነበረ ባይሆንም አንድ ኦን ታርጌት ብቻ ቢሆንም የፈጠሩት አንድ ሌላ ሙከራ ብሎክ ተደርጓል በክሮኤሽያ ተከላካይ። ስለዚህ ብዙ ሙከራዎች አልነበሯቸውም። ግን የክሮኤሽያን አደገኝነት ኒውትራላይዝ በማድረግ በኩል ምክንያቱም ክሮኤሽያ ትልቅ የዓለም ዋንጫ ቡድን ነው። አሁን ጉዞ መጨረሻ ላይ ያለ ቢመስልም ብዙዎቹ ሲኒየር ተጫዋቾች ከዚህኛው የዓለም ዋንጫ በኋላ ራሳቸውን ከብሔራዊ ቡድን የሚያገሉ ቢመስልም ግን ያለፉት 2 የዓለም ዋንጫዎች ላይ 2ኛና 3ኛ ሆኖ የጨረሰ ብሔራዊ ቡድን ነው። ፖርቱጋል ከዩሴቢዮ ዘመን በኋላ 2ኛ 3ኛ ሆነ ጨርሳ አታውቅም። ከክሮኤሽያም የበለጠ የዓለም ዋንጫ ቡድን እኛ እንኳን እኔ ማየት ከጀመርኩ ጀምሮ 3 የዓለም ዋንጫ ሴሚፋይናል የተጫወተ ቡድን የክሮኤሽያ ብሔራዊ ቡድን 4 ሚሊዮን ሕዝብ ይኖረው እንጂ በጣም ትልቅ የእግር ኳስ ሀገር ነው። ቀላል ግምት የሚሰጠው አይደለም። ስለዚህ ክሮኤሽያን ኒውትራላይዝ ማድረግም በጣም አስፈላጊ ነበር። በዚህ ከሞላ ጎደል ተሳክቶላቸው ነበር። ሁለተኛ አጋማሽ ግን ድንገት ሲከፈት እና ጨዋታ የበለጠ ትራንዚሽናል መሆን ሲጀምር እና የፖርቱጋል ብሔራዊ ቡድን የመጀመሪያ አጋማሽ የሜዳ ስፍራም የኳስ ቁጥጥር ብልጫም ባጣበት ጊዜ ደግሞ ሌላ ድክመት ማየት ጀመር። ትራንዚሽኖች የመከላከል ድክመት ነበረበት። ከሁሉ በላይ ግን ያንን ውቅር ነውና በሁለተኛ አጋማሽ ይዘው የገቡት ሁለቱን የክሮኤሽያ ጥልቅ አማካዮች ሰው በሰው ማርክ የማድረግ እቅድ ነበራቸው። ግን በኋላ ዝላትኮ ዳሊች አንደኛ የበለጠ የማይተነበይ ሙቭመንት ያለው ተጫዋች ነው ያስገቡት። የበለጠ ጀርባውን ለጎል ሰጥቶ ከሚጫወት 9 ቁጥር ይልቅ ማታኖቪች የበለጠ የፌክ ናይን ባህሪ ያለው የማይተነበዩ ሩጫዎች የሚያደርግ ተጫዋች ነው። ስለዚህ ከኋላ የሚተነበይ ፓስ ብቻ አይደለም የሚሰጡት። ተጫዋቹ ሞባይል ነው፣ ለመሀል ተከላካዮች በጣም ያስቸግራል። ስለዚህ በረጃጅም በአግድሞሽ በመካከለኛ ኳሶች ቫራይቲ ጨምሮ የግድ ባጭር ቅብብል ብቻ አይደለም የሚወጡት እና ያን ከሁለቱ የክሮኤሽያ ተጫዋቾችን በነጠላ ማርክ ለማድረግ ከሚሄዱት የፖርቱጋል አማካዮች ጀርባ ስፔስ ማግኘት ጀመሩ፣ ክፍት ቦታ ማግኘት ጀመሩ። ያ ድንገት ይቆረጣል፣ 4-4 ይሆናሉ፣ 3-3 ይሆናሉ። ቅድም እንዳነሳሽ አንዳንዶቹ ተጫዋቾችም በቂ ትራክ ባክ አያደርጉም። አሁን ያ ጎል በተቆጠረበት ጊዜ ኑኖ ሜንዴሽ 2 ጊዜ በአንድ አጋጣሚ 2 ተጫዋቾችን የመቆጣጠር ኃላፊነት ነበር። መጀመሪያ ለምሳሌ በአደገኛ ቀጠና ኳሱን የነካው ቭላሲች ነው። ከዛ በኋላ ስታኒሲች ነው። ወደ ሁለቱም ሄደው እሱ ከሁለት ተጫዋቾች ጋር በተመሳሳይ ጊዜ ሲታገል የነበረው እሱ ነው። ያኔ ነው ራፋኤል ሊያየው መመለስ የነበረበት። ይታያል የመጀመሪያ ጎል በተቆጠረበት ጊዜ እንዲህ አይነት የፖዚሽን ስህተት እንደነበረበት፣ ግን ደግሞ አርመውታል። በኋላ የዘገየ ሊሆን ይችላል እንዲሁ ሜዳ ውስጥ በነበረው ፐርፎርማንስ ግን መጨረሻ ላይ ያሸንፈዋል።
የማጥቃት ሪስክ መውሰድ ባስፈለጋቸው ጊዜ ማጥቃት ሪስክ ወስደዋል። በቀጥታ በሰውየው ለውጦች ምክንያት ላይሆን ይችላል ጎሉ የተገኘው በቆመ ኳስ አጋጣሚ የተገኘ የፍጹም ቅጣት ምት ስለሆነ፣ ግን ኤኒዌይ ጎል አስቆጥረዋል። ስለዚህ ሰርቶላቸዋል፣ የሚፈልጉትን ጎል አግኝተዋል። ከዛ በኋላ ግን ልክ እንደዛ ክፍት ሆነው ሁለቱን አማካዮች በሁለት አማካይ ብቻ እየተጫወቱ ስለነበር ሌላ አማካይና አንደኛውን አጥቂ መቀነስ ነበረባቸው። ስለዚህ ይሄ ሰርቶላቸዋል እና ለአሰልጣኙም የሆነ ዋጋ የሚያሰጥ ነው። በሌሎች ጨዋታዎች ላይ የማንሰጠው አይነት ክሬዲት ነው። እንዲህ አይነት ዲሳይሲቭነስ ይጎድላቸው ስለነበር፣ ትልልቅ ውሳኔ መወሰን ይጠይቃቸው ስለነበር፣ አንዳንዶች ውሳኔዎች ፖፑላር ላይ ሆኑ ይችላሉ፣ ግን አሰልጣኙ በዛ ኃላፊነት ላይ ያሉት እንዲህ አይነት ውሳኔዎችን ለመወሰን ስለሆነ እና የአሰልጣኙ ውሳኔዎች ከሞላ ጎደል ሰርተውላቸዋል። በኋላ ግን እንግዲህ የጎንካሎ ራሞስ ጎል ከተቆጠረ በኋላ ጎሉ እንዴት ነው የተሻረው የሚለውን ጉዳይ በተመለከተ ኢጎር ማታኖቪች ኳሱን ጨርፎታል ወደ ፓሳሊች ከመምጣቱ በፊት ወይስ አልጨረሰውም የሚለው መታወቅ ስለነበረበት ነው። ኤስፔኔስካስ ኖርዌይ አርቢትር ናቸው ወደ ቪአር ሄዱት እና በብዙ ሪፕሌዎች እያዩ ነበር። ኮንክሉሲቭ መሆን አልቻለም። የምታዩ ምስል ለእርግጠኝነት የሚያስችል አይደለም። ጎሉን ለመሻር ደግሞ ኮንክሉሲቭ መሆን አለበት። ኦንፊልድ ዲሲሽን የሚባለው ሜዳ ውስጥ የተወሰነ ውሳኔ እኮ ጎል ነው አይደል? ከዛ በቪአር ነው መሻል የነበረበት። ወደ ቪአር ሞኒተሩ በሚሄዱበት ጊዜ ምንድን ነው የሚያዩት? በጣም አስቸጋሪ ነው የነበረው። በኋላ ፊፋ ራሱ ይፋ አድርጎታል ለምን ጎሉ እንደተሻረ። አሁን ባለፈው የዓለም ዋንጫም የተጠቀምበት አንድ ቴክኖሎጂ አለ። በዚህኛውም የዓለም ዋንጫ ባለፈውም የአውሮፓ ዋንጫ ጥቅም ላይ የዋለ ስኒኮሜትር የሚባል ቴክኖሎጂ ኳሱ ላይ ዲቴይል የሆነ ማን የነካው ኳሱን በየትኛው ፌዝ ኦፍ ፕሌይ ላይ ነው የተነካው የሚለውን ኳሱ ላይ በተገጠመው ማይክሮቺፕ አማካኝነት በትክክል ሎኬት ማድረግ ይቻላል። በዛ ቴክኖሎጂ ነው ውሳኔ ላይ የደረሱት። አሁን አዲዳስ ነው አይደለም የዓለም ዋንጫ ኳሶች አቅራቢ። ሁልጊዜም የዓለም ዋንጫ በመጣ ቁጥር አዲዳስ የተለያየ ባህሪ ያላቸውን ኳሶች ያው ይዞ ይመጣል። ታስታውሺ እንደሆነ የዛሬ 16 ዓመት የአፍሪካ ዋንጫ እዚህ በተደረገበት ጊዜ ደቡብ አፍሪካ ውስጥ ማለት ጃቡላን የሚባል ኳስ ነበርና ስለሚተጣጠፍ ለግብ ጠባቂዎች ለመቆጣጠር በጣም አስቸጋሪ ነበር። በኋላ ግን የፊፋ ራሱ ይፋ እንዳደረገው ኮኔክትድ ቦል ቴክኖሎጂ በሚባል ካምፓኒ ከአዲዳስ ጋር አብሮ የሚሰራ ካምፓኒ ነው። ትሪዮንዳ የሚባል ኳስ ነው የሚጠቀሙት እና የክሮኤሽያው 20 ቁጥር ኢጎር ማታኖቪች በቢልዳፑ ጊዜ ከጨዋታ ውጪ ወደ ነበረው ተጫዋች ኳሱ ከመምጣቱ በፊት ነክቶታል እና አይኤምዩ ሴንሰርስ ይባላል። በዛ አማካይነት ነው ያወቅ ነው ይላል እንጂ በእኛ በምናየው ምስል ምናልባት አርቢትሩን መጀመሪያ አካባቢ ያዩት በነበሩት ፉቴጅ ማወቅ አይችሉም። ስለዚህ ይሄ ስኒኮሜትር ወይም ስኒኮ ብለው በሚጠሩት ማይክሮቺፕ አማካይነት ነው ፕሪሳይስ የሆነ ማን ነው መጨረሻ ላይ ኳሱን የነካው የሚለው የሚታወቅበት ውሳኔ ላይ የተደረሰው። ስለዚህ በቅሬታ ፈጥሯል፣ ምንም ጥያቄ የለውም በክሮኤሽያ ተጫዋቾች በኩል። ግን ዋናው ዝርዝር ጉዳይ ኳሱ ወደ መጨረሻው ከጨዋታ ውጭ ወደ ነበረው ተጫዋች ከመምጣቱ በፊት ተነክቷል አልተነካም የሚለውን ሁኔታ መለየት ነበር። ስለዚህ በቪዥዋል ኢምፕሬሽን ብቻ እንደዚሁ በማየት ብቻ ወደ ሞኒተሩ ሄዶ የተለያዩ ምስል ፍሪዝ በማድረግ በማዘግየት በሪል ታይም ምስል በማየት ብቻ መለየት አይቻልም። ለዛ ነው ስኒኮን መጠቀም ያስፈልጋቸው። ለዛ ነው ይህም ቴክኖሎጂ ጥቅም ላይ ይዋል እና መጨረሻ ላይ ስታዩ ደግሞ በዓለም ዋንጫ ታሪክ አላቅም የፖርቱጋል ብሔራዊ ቡድን መጨረሻ ላይ የዓለም ዋንጫውን የሚያሸንፍ ከሆነ ይህንን ዝርዝር ልንስተው አንችልም። ምክንያቱም ወደ ተጨማሪ 30 ደቂቃ በእርግጥ አናውቅም ወደ ተጨማሪ 30 ደቂቃ ቢገባ ማን እንደሚያሸንፍ፣ ወደ መለያ ምት ቢሄዱ ማን እንደሚያሸንፍ። ግን ቪአር በፉትቦል ውስጥ ከወሰናቸው ትልልቅ ውሳኔዎች መካከል አንደኛው ይሄ ውሳኔ የተሻረበት አጋጣሚ ነው። ዝላትኮ ዳሊች ይህንን ብዙ ማንሳት አልፈልግም አሉ። ይህንን ስፔሲፊክ ሁኔታ በተመለከተ ግን ዳኝነቱ መጥፎ ነበር የሚል አስተያየት ሰጥተዋል ከጨዋታው በኋላ። ምክንያቱም ሁሉንም 50-50 ለኛ ይሰጠንም ነበር አርቢትሩ፣ ስለ ኦፊሼቲንጉ ጥሩ አልነበረም በሚል አስተያየት ሰጥተዋል። ኢት ዋዝ አ ቬሪ ባድ ሪፍሪንግ፣ መጥፎ ዳኝነት ነው የነበረው የሚል ቅሬታ ነበራቸው። በሮቤርቶ ማርቲኔዝ በኩል እሳቸው የተናገሩት ነገር እንግዲህ ለዓለም ዋንጫውም ለእግር ኳስ ወዳድም ሰው ከሁለቱ አንዱን በዚህኛው ምዕራፍ በዓለም ዋንጫ ውድድር ላይ ማጣት የሚያሳዝን መሆኑ ይገባኛል ብለዋል። ሁለቱም በጣም ጥሩ ቡድኖች ናቸው። ስለዚህ የሚወጣው ቡድን ኳሊቲ ቡድን ነው። ነገር ግን ውሳኔውን በተመለከተ መጥፎ ውሳኔም አይደለም፣ እድለኛ ውሳኔም አይደለም። ምክንያቱም ያ ተጫዋች እናውቃለን ኳሱ ላይ ቺፕ አለ
ሴንሰር አለ። የቱ ጋር እንደተነካ ማን እንደነካው ለአርቢትሮች ኢንፎርሜሽን የሚሰጥ ስለሆነ እና በዛ ምክንያት እድለኛም አልነበርንም፣ መጥፎ ውሳኔም አልነበረም፣ ትክክለኛ ውሳኔ ነው የተወሰነው የሚል አስተያየት ሰጥተዋል። መጨረሻ ላይ ደግሞ ኢሞሽናል ነገር ነበረው። እንደምታውቂው ትላንት ከጨዋታው በፊትም እንዳነሳ ነው ጁላይ 3 ልክ የዛሬ አመት ነበር ዲዮጎ ዦታ ከወንድሙ አንድሬ ጋር ህይወቱ ያለፈው ዛሞራ በሚባል በፖርቱጋልና በስፔን ድንበር ባለ ቦታ ላይ በደረሰ በጣም አሳዛኝ የመኪና አደጋ ማለት ነው። ያው የመጀመሪያውን ጨዋታ ከዴሞክራቲክ ሪፐብሊክ ኮንጎ ጋር ባደረጉበት ጊዜ በስክሪኑ ላይ በጥቁርና ነጭ ቀለም የዲዮጎ ዦታ ምስል ይታይ ነበር። እናቱም አባቱም በፖርቱጋል እግር ኳስ ፌዴሬሽን በቀረበላቸው ግብዣ ተገኝተው ነበር። ትላንትና ደግሞ ጨዋታው ካለቀ በኋላ ለዚሁ ተብሎ በተዘጋጀ መለያ ክርስቲያኖ ሮናልዶ የዲዮጎ ዦታን 21 ቁጥር መለያ ለብሶ በኋላ ሲያነባም አይተነዋል። በጣም ትልቅ ኢሞሽናል አጋጣሚ ነበር። በጣም የሚገርም ነው አንዳንዱ ነገር። የዛሬ 2 ዓመት እንግዲህ ለ6 ዓመት ለቡድኑ ተጫውቷል። ለፖርቱጋል ብሔራዊ ቡድን 14 ጎሎች አስቆጥሯል። 49 ጨዋታዎች ተጫውቷል። ያለፈው አመት የኔሽንስ ሊግ የፍጻሜ ጨዋታ ከተደረገ ከጥቂት ጊዜ በኋላ ነው ጋብቻውን የፈጸመው። ከዛ በኋላ ነው ህይወቱ ያለፈው። ግን በጣም የገረመኝ ነገር የመጨረሻ ጎሉን ያስቆጠረው ክሮኤሽያ ላይ ነበር። ትላንትና የፖርቱጋል ብሔራዊ ቡድን የተጫወተው ከክሮኤሽያ ጋር ነው። አንዳንዱ ሁኔታ መገጣጠም በጣም የሚያስገርም ነው። በ28 አመቱ በሚያሳዝን ሁኔታ ነበር ህይወቱ ያለፈው እና ትላንትና ያገኙትን ይህንን በጣም ድራማዊ ስሜታዊ የሆነ ድላቸውን ስሜታዊ በሆነ ሁኔታ ሀዘናቸውን ማስታወሻቸው ለዲዮጎ ዦታ ለጓደኛቸው በህይወት ቢኖር ኖሮ በዚህኛው የዓለም ዋንጫ ላይ ይገኝ የነበረው ተጫዋቻቸውን አስበውታል። የሊቨርፑሉ አንዲ ሮበርትሰን በጣም የቅርብ ጓደኛው ነውና በዓለም ዋንጫ ላይ ስለመጫወት ብዙ ጊዜ እናወራ ነበር ይላል 2026 የዓለም ዋንጫ ላይ። ስለዚህ ያ እንዲሆን ማየት አልቻለም በሚያሳዝን ሁኔታ። ግን የፖርቱጋል ተጫዋቾች የትላንትና ድላቸውን ለሱ መዘከሪያ ማስታወሻ አድርገውታል። ከስፔን ጋር ይጫወታሉ። ይሄ ኢምፖርታንት ነው። ምክንያቱም በዚሁ አይነት ፐርፎርማንስ ከሆነ ከስፔን ጋር የሚጫወቱት ስፔን ከክሮኤሽያም የተሻለ ቡድን በመሆኑ ምክንያት በጣም የተሻለ ቡድን በመሆኑ ምክንያትና ትላንትና እንዳየነው ደግሞ ጊር መጨመር የሚችል ቡድን ነው። ትልቅ ፖቴንሻል ያለው ቡድን ነው። አሁን ቅድም ስለ አማካይ ክፍል ስትናገር ኢንዲቪጁዋሊ ጥሩ ሲዝን ያሳለፉ አማካዮች አሉት የክሮኤሽያ ብሔራዊ ቡድን። ግን የባሎንዶር አሸናፊ አማካይ ያላቸው ስፔን ውስጥ ሮድሪ ለእኔ ከዓለም ቤስት 2 ወይ 3 ምርጥ አማካዮች መካከል አንደኛው ነው። ፔድሪ ኦልሞ አላቸው፣ ፋቢያን ሩይዝ አላቸው። ከፖርቱጋሎቹ አማካዮች ጋር 2 ተከታታይ ዓመታት ቻምፒየንስ ሊግ ያሸነፈ ተጫዋች አላቸው። ማርቲን ዙቢሜንዲ 1 ደቂቃ አልተጫወተም። የአርሰናል ጀማሪ ነበር። በ35 የፕሪሚየር ሊግ ጨዋታዎች 1 ደቂቃ አልተጫወተም ማለት ያን ያህል ብዙ አማራጮች ያሏቸው ናቸው። ስለዚህ በሁሉም 1 ጎል አልተቆጠረበትም። ይሄ ትላንትና እንዲያውም ሬከርድ አሻሽሏል ኡናይ ሲሞን። በዓለም ዋንጫ ታሪክ ዋልተር ዜንጋ የሚባል ግብ ጠባቂ ነበር። 1990 የጣሊያን ብሔራዊ ቡድን ውስጥ 517 ደቂቃ ጎል ያልተቆጠረበት ግብ ጠባቂ ነበር። አሁን 519 ደቂቃ ኡናይ ሲሞን ጎል አልተቆጠረበትም። አዲስ ሬከርድ ነው። በሁሉም ጨዋታዎች ከአሁን ድረስ ጎል አልተቆጠረባቸውም። ስለዚህ ከኋላ ደህና ናቸው። በእርግጥ የሚፈትን ቡድን አልገጠማቸውም። እሱ ጥሩ ክርክር ነው። የሚፈትን ቡድን አልገጠማቸውም። ግን እስካሁን ድረስ 4 ኦን ታርጌት ብቻ ነው በ4 ጨዋታ የተሞከረባቸው። 4 ኦን ታርጌት ትንሹ ሙከራ የተደረገበት ቡድን ነው። ከፊት ደግሞ ኦያር ሰባል የሜሲ አይነት ክብደት ያለው ስም የለውም። የሃሪኬን አይነት፣ የኤምባፔ አይነት፣ የሃላንድ አይነት ክብደት ያለው ስም የለውም። ግን የእነሱን እኩል ኢምፓክት ነው እየፈጠረ ያለው። ላሚን ያማል እየተመለሰ ነው። ባዬና ትላንትና በጣም ጥሩ ተጫውቷል። ትልቅ ኢሹ ነበር። ስፔን አሁን ደህና እየተገጣጠመ ያለ ቡድን መስሏል። 1 ጨዋታ ነው አይኑ፣ ግን በጣም መሻሻል አለበት። ቅድም ያነሳሻቸው የፖርቱጋል ኮንሰርኖች በአይቤሪያ ደርቢ የጎረቤታሞች ጨዋታ ነው። ግን ደግሞ የዓለም ዋንጫውን ማሸነፍ የምትፈልጊ ከሆነ ስፔንን ማሸነፍ አለብሽ፣ ፈረንሳይን ማሸነፍ አለብሽ፣ እንግሊዝን ማሸነፍ አለብሽ፣ አርጀንቲናን ማሸነፍ አለብሽ፣ ብራዚልን አንደኛውን ትልቅ ቡድን ብቻ በየትኛውም ስቴጅ ይሁን ማሸነፍ አለብሽ። ያው በጊዜ ነው የመጣው ይሄ። ምክንያቱም የመጨረሻዎቹ 16 ውስጥ ነው የተቀላቀሉት። ገና ሩብ ፍጻሜ፣ ሴሚ ፋይናል እንደዚህ ያለ። ግን ፐርፎርማንሱ ከዚህ በጣም መሻሻል አለበት። በሁለተኛ አጋማሽ የነበረው ፐርፎርማንስ እንደ ትላንትናው አይነት ፖሴሽንም ኢንጆይ አያደርጉ። ስፔን ከፖርቱጋልም የበለጠ የፖሴሽን ቡድን ስለሆነ እና በፐርፎርማንስ በኩል ጥያቄ የሚያስነሳ ነው። ግን
ቶርናመንት ነው። እኔ የጀርመን ብሔራዊ ቡድንን 2014 የዓለም ዋንጫ ላይ የነበረውን የጀርመን ብሔራዊ ቡድን ጥሩ ቡድን ነው አይ ነው፣ ግን ብዙ ጊዜ የሚያረካ ቡድን አልነበር። ብዙ ጊዜ ሁሌ ሌላ አይነት ስሜት እንዲኖረን ያደረገው 7-1 ብራዚልን ያሸነፉበት ፐርፎርማንስ እንጂ አዘ ቶርናመንት ቲም በጣም ኤክሰፕሽናል ቡድን የነበረ አይመስለኝም። ከአልጄሪያ ጋር እንዴት በምጥ አልጄሪያን 2-1 እንዳሸነፉ አስታውሳል። ፈረንሳይን 1-0 ነው ያሸነፉት። ፈረንሳይ ገና እየተሰራ የነበረ ዴሾ የተረከበው የመጀመሪያው ስብስብ ነው የነበረ። 1-0 በማዕዘን ምትጎል ማቲዩ ሚልስ መሰለኝ ያስቆጠረው። እንዲያው በጣም አሳስቧቸው በኋላ ሆቬደስ የሚባል የመሀል ተከላካይን ፉልባክ አድርገው ተጠቅመው ነው እስከ ፍጻሜ ድረስ የደረሱት። ቶርናመንት ላይ የግድ ቤስት መሆን አይጠበቅብሽም። ፖርቱጋል ራሱ ቤስት ቡድን አልነበረም 2016 ላይ የነበረው ቡድን እንዳነሳሁት። የኖካውት ባህሪ ደግሞ ሞመንቶች ላይ የሚመሰረት ነው። ትናንትና ሞመንቶች ናቸው እኮ የወሰኑት። ሁለት አጋማሽ ክሮኤሽያ የተሻለ ነበር፣ ግን ፖርቱጋል 2 ጎል አስቆጥሯል በሁለቱ አጋማሽ እና ሞመንቶች ይወስኑታል። ያ የተሻረው የፍጹም ቅጣት ምት ማነው የክሮኤሽያ ጎል ዲቴል የወሰነው የኖካውት ውድድሮች ባህሪ እሱ ነው። እነዛ ሞመንቶች ናቸው የሚወስኑት። በጣም አውትስታንዲንግ ቡድን ሆኖ ለምሳሌ ስፔን የዛሬ 2 ዓመት እንዳደረገው ዘንድሮ ለምሳሌ ፈረንሳይ ሄዶ የሚያሸንፍ ከሆነ ምናምን እንደዚህ በጣም ኤክሰፕሽናል የሆነ ቡድን ውድድሮች ሲያሸንፍ ብዙ አልለምድ ነው። እንደዛ አይደለም የኖካውት እግር ኳስ። የቻምፒየንስ ሊግ እግር ኳስም እንደዛ አይደለም። ብዙ ጊዜ ቻምፒየንስ ሊግን የሚያሸንፈው ቡድን አንዳንድ ጊዜ ፒኤስጂ እንደሚያደርገው አይነት በርቀት የአውሮፓ ቤስቱ ቡድን ሆኖ የሚያሸንፍበት ጊዜ አለ። ግን ብዙ ጊዜ ሞመንቶች የሚቆጣጠር ቡድን ነው ቻምፒየንስ ሊጎች የሚያሸንፈው። ስለዚህ ዩ ኔቨር ነው እንደ ፐርፎርማንስ ብዙ የሚያበረታታ ፐርፎርማንስ አይደለም። ግን የቶርናመንት ውድድር ባህሪም እንደዛ ነው። ቡድኑ ምርጥ ነው እያልን አይደለም። የሆነ ቡድን ድንገት ሳናስበው ፋይናል ደርሶ ወስዶት ሻምፒዮን ሲሆን እናያለን እና አይታወቅም። ግን እንዲሁ በፐርፎርማንስ ብቻ ካየ ነው ግን በጣም መሻሻል አለበት። ከስፔን ጨዋታ በፊት ቀላል አይሆንም ያ ጨዋታ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።